ይመስገን ሁሉ ሰላም። ያው ቆይታችሁን እየተከታተልኩ ነበረ። በዚሁ አጋጣሚ ተተጎጂዎች አንዱ እኔ ነኝ። ነገር ግን ያው ከረቂቅና ከዋይቢኤስ ከሚባሉት እኔ ከዋይቢኤስ በርግጥ በአካል አውቀዋለሁ። ቁጭ ብለንም አውርተን እናውቃለን። ሰማል አይደል? ይሰማል ማለት ያው በሚችለው መንገድ ለመረዳት የጠየቁ ጥያቄዎች ብዙ ጥያቄዎች በምን መልኩ ነው ይሄን ብር አትርፈህ ልሰጠን የምትችለው እንዴትስ ነው በሚል ብዙ ጥያቄዎች ጠይቄዋለሁኝ። በሚገባ ጥያቄዎችን ሁሉ መልሶልኛል። ያው ከአንዴም ሁለቴም ሶስቴም በአካል ስላወራን ያው ተማምነን ነው። በእርግጥ እኔ እስካሁንም ድረስ ቅንጣት ታክል ጥርጣሬ የለኝም ይመጣል የሚል እምነት ነው ያለኝ። አሁንም ቢሆንም እኔ ያለኝም ዋይቤስ ነው። እሺ ዋይቤስ ላይ ስንት አለ? ዋይቤስ ላይ ስንት አለ? ወልዴ ላይ 12 ሚሊዮን አለ። ኦኬ አሁን 12 ሚሊዮን ወልዴ ላይ አለ አይደለ? ስለዚህ አሁን ሰዎች የሚፈሩትን ነገር አንተ እየፈራህ አይደለም፣ ይመለሳል ይሰጠናል የሚል እቅድ አለ ማለት እምነት አለ። እስካሁን 100% አንድም ጥርጣሬ የለኝም። ያው ያጋጥማል በእውነቱ ከሆነ ሰኞውን ረቂቅ ማለትም በ20 እነሱ ደብዳቤ ክሬት አድርገው ሲጽፉና በራቸው ጋር ሲለጥፉ የሱ ሰራተኛ እንደሆነ እናቅ ነበር። በሰዓቱም እነሱ ሲጽፉ ማክሰኞውን በ21 የዘገው እንደሰማነው መረጃ እስከ ጠዋት እስከ 3 ሰዓት ነው እስከ 4 ሰዓት አካባቢ ድረስ ቢሮ ተከፍቶ ነበር በ21። ነገር ግን ረቂቅ ጋር የነበረው ቪዲዮ ይከፈትልን ቪዲዮ ፕሊዝ። ስጋት ላይ ለወደቁ ሰዎች አስፈላጊ ሐሳብ ስለሆነ በመጀመሪያ ወጣለሁ አይሳስ አሁን መጀመሪያ ምን ታደርግልናለህ መሰለህ? ቼክህን ታሳይ። ወልዴ ላይ 12 ሚሊዮን እንዳለ ቼክ አሳየን። ችግር የለም ማሳያቸዋለሁ። ቼክ ካሳየን በኋላ ምን ታደርግልናለህ? በወልደ ጊዮርጊስ ተበልተናል እያሉ የሚያለቅሱትን ደግሞ አንተ እንደ ምክር ቢጤ እንዲረጋጉም ሆነ አንተ ያመንክበትን መልእክት ታስተላልፋለህ። እኔ ያመንኩበትን በምችለው መልኩ ችግር የለም ማሳየት እችላለሁኝ። ይቅርታ ቼክ እያወጣ ስለሆነ ነው። አስገባቸው በተንኩት። እንዴት ነው ይታያል? ግን ብዙ ናቸው፣ በጣም ብዙ ናቸው። በየቀኑ ስለገቡ ብዙ ናቸው። የ12 ሚሊዮን ብር ቼክ አሳየን እስኪ። 12 ሚሊዮን እንዳለ የሚያሳይ እንዴት ብዬ ላሳያችሁ? ብዙ ናቸው፣ በተለያየ ቀን የገቡ ስለሆኑ እንደዚህ ናቸው። ይታያል? እኛ የምትሰጠን ትርፍ በዛ ምንም በተመለከተ ነው ብዬ ተጠይቀው ረቂቆች እንደውም ከሱ ነው የወጡት። ከዛ በኋላ ነው እኔ ከሱ ከወልዴ ጋር ከተዋወቅን በኋላ ነው እነሱ የከፈቱት። ምን አለኝ መሰለ እኔ ይሄንን ማተርፈው አለ በሰዓቱ ላይ ያው የሽንኩርት የድንች የቲማቲም ነጋዴ እንደሆነ ይታወቃል ወልዴ። ይሄንን ንግድ ምን አለን ዱባይ በሰዓቱ ላይ ድንች 15 ብር እዚህ ኢትዮጵያ ላይ ያለ እዛ 875 ብር ነው ምናምን ነው በኪሎ ማለት ነው በኪሎ ደረጃ። ስለዚህ እኔ ከዚህ ሽንኩርቱን ቲማቲሙን ድንቹን ጭኜ ቲማቲም አይደለም ድንችና ሽንኩርት ጭኜ ሄጄ የ800 ምናምን ብር ልዩነት አለው በአንድ ኪሎ ዋጋ ላይ። ስለዚህ ሲሄድ እንጭናለሁኝ ስመለስ ደግሞ ዘይቶችን ጭኜ ከዚህ የማይገኙትን ከዛ የሚገኘውን አድርጌ ስለምሰራ ያዋጣኛል በሚል በረጅም ሰዓት ጊዜ ወስደና አውርተን እናውቃለን። በአካል ስለማውቀው ምናልባት የወሱ ብዙ ሰው ስለሚያስተናግድ ቢያይል ያው 2 አመት ገዳማ ይሆናል ካለ አልፏል። ስለዚህ እንጂ በቢሮ ደረጃ አውርተን እናውቃለን። ስለዚህ እኔ ካወራኛ አንፃር ይሄ ሰውዬ መቼም ይጠፋል ብዬ የሚል ሐሳብ የለኝም። ነገር ግን የማይጠፋበት ምክንያቱ ምንድነው? ዱባይ ላይ 888 ማርኬት በትልቁ በስፋት እንደሚሰራ ነው መረጃ ያለን። ለምን እዚህ ጋር ስሙ ከጠፋ እዚህ ጋር ያልሆነ ስም የሚሰጠው ከሆነ በኢትዮጵያ ላይ አሁንም እዛም እያሰሩት ያሉ ባይዘው የኢትዮጵያ ልጆች ናቸው። አንድ ጥያቄ አለኝ። 40,000 ሰው በላይ ልክ ባንተ ለወልዴ በሰጠው ገንዘብ ልክ የሰጡ አሉ። በጣም ብዙ ናቸው። ራሳቸውን ያጠፉም ያሉ አሉ። በሚዲያ ላይ ቀርበው እኔ ልጠፋ አይደለም ገንዘባችሁንም አላጭበረብርም እኔ አለው ብሎ ሚዲያ ላይ ላይቭ ገብቶ ለምን አያብራራ? ላንተ ጥያቄ ልጠይቅህ። እኔ ለራሴ ለምን አያብራራም የሚለውን በራሴ አስተሳሰብ የገጠመው ነገር ማለት በቪዲዮ ወጥቶ የሚናገረው ነገር እርግጠኛ ሆኖ አሁን እሱ አፕሊኬሽን ሲስተም
አፕስቶርና ፕሌይ ስቶር የሚሉ አፕሊኬሽኖቹ አክቲቭ ስላልሆኑልኝ እያለ ነው። እኔ በእኔ ሐሳብ ነው። ስለዚህ ምንድነው ይሄ ሰውዬ ምናልባት ውሸት እንዳይናገር እስከዚህ ቀን ብሎ የማይናገር ምክንያቱም አፑ ዳውንሎድ ሆኖ አክቲቭ እስከሚሆንለት ድረስ ለምሳሌ ለ3 ቀን ለ4 ቀን ታገሱኝ ብሎ ሌላ ውሸት በህዝቡ ላይ ሌላ ቴንሽን እንዳይፈጥርበት አስቦ ይሆናል የሚል እምነት አለኝ እንደራሴ። አይገናኝም እኮ የጠየቁት ጥያቄ ገብቷል። ሰዎች ተበላን እያሉ ራሳቸውን ያጠፉ ቅድም ፎቶ አሳይቻለሁ አይደል? ራሱን ታንቆ የገደለ ልጅ ፎቶ አሳይቻለሁ አይደል? ሰዎች ራሳቸውን ያጠፉ ነው። እሱ እንደገና ደግሞ የሱም ስም እየጠፋ ነው አይደለም? እኔ በልቶ የባልናገርም እየጠፋ ነው። ስለዚህ የነዚህን ደንበኞች ወይም ከስተመሮቹን ስም ህይወት ለመታደግና ስሙ እንዳይጠፋ ሲል አፕሌይ ስቶርም ወደኋላ ተቀምጦ ወጥቶ ለምን አያብራራም ነው ጥያቄው። የሰው ህይወት መታደግ ነው አንደኛው፣ ሁለተኛ የሱ ስም እንዳይጠፋ ማድረግ ነው፣ ስራው እንዳይበላሽ ማድረግ ነው። እና ይሄን ለምን አያደርግም ነው ጥያቄው። በትክክል እስኪ አንተ አገናዝብና መልስልኝ። እኔ ይሄንን ለምን እንደማያደርግ የሁላችንም ጥያቄ ነው። በቪዲዮ ቢወጣ ሁሉም የመረጋጋት ስራ ይመጣል። ይኸው ግን ላንተም ያስቀመጠል ቦይስ ሊኖር ይችላል። ይኸው ሰምተዋል ከኔ የተሻለ። ግን እኔ ብዙ ጊዜ አሁን በውስጥ ለኔ ልኮልኝ የማያውቅም ግን ፌስቡክ እነዚህ ሶሻል ሚዲያዎችን የሱን እከታተላለሁኝ በተከታታይ የሚላካቸውን። ግን ህዝቡ የመረጋጋት ስራ ቢሰራ በእርግጠኝነት ይሄ ነገር ላይ መጣ ይችል ነበር። እሱ ቪዲዮ የማይሰራበት ምክንያቱ እንግዲህ የራሱ ምክንያት ሊኖረው ይችላል። እሱን ምክንያት ደግሞ አንድ ፈጣሪና እሱ ናቸው የሚያውቁት እንጂ እንዲሁ መገመት ላይቻል ይችላል። እኔ ግን አሁንም እንደሚመጣ ሙሉ ተስፋ አለኝ። ብዙ ጊዜ ቸኩለው ራሳቸውን ያጠፉ ሰዎች አዝናለሁ። እንደማንኛውም ተስፋ ነው ያለው ወይስ እርግጠኝነት ነው ያለው? እኔ እርግጠኛ ነኝ። እስካሁን ድረስ አንድም ቅንጣት ታክል እኔ እስካሁን ጥርጣሬ የለኝም። እንደ እውነቱ የምነግርህ ማለት ነው። በቃ ምንም ማለት አይደለም ለራሴ። ለምን በሰዓቱ ላይ ብዙ ጥያቄዎችን ጠይቄ ውስጥ ላይ የቢሮ አማካሪ የህግ አማካሪ ሁሉ ነበሩ። እነሱ ሳይቀሩ ገብቼ በየ6 ወሩ ፍተሻ እንደሚደረግለት መረጃው አለኝ። የደህንነት ፍተሻ ማለት ነው። እንግዲህ በኔ በኩል ጥያቄን መልሶልኛል። እስኪ ንጉስ ይዩዳ የምትለው ነገር አለ? አሁንም ቶሎ ብዬ እድል ልስጥ እስኪ። ምክንያቱም ይሄን ጉዳይ እኛም አንዳንዴ እንትን ስናደርግ እንድትይዘው አሁንም ቅድም ያው አጥንግ አካውንት ድምጽ ታፍኗል። ይዩዳ ትንሽ ታፍኗል፣ ድምጽ አይሰማም። እስኪ አይሰማም? አሁን ይሰማል። ኦኬ። አይ በዚህ ጉዳይ ላይ እንዳልኩ ማለት ነው። አሁንም የሆነ ሰው ደውዬ እያናገርኩ ነበርና ብዙ ኢንፎርሜሽን ስለሌለኝ ግን ያው ወጥቶ ህዝቡን ቢያረጋጋ መልካም ነው። ላይክ እንዳልከው ሰው ራሱን እያጠፋ ከሆነ አትሊስት ታውቃለህ፣ ለዚህ ሶሻል ሚዲያ ላይም ነገሩ በደንብ ሳይጣራም ሰው ካንቴንት ስለሚፈልግ ምን ያህል ተጽዕኖ እንደሚፈጥር ታውቃለህ አይደል? ላይክ አሁን እናንተ እንደምታደርገው ሳይሆን ፌስቡክ ላይ ሄጄ ምናምን ብዙ ነገር እየተወራ ነው ገባ እና ይህም ደግሞ ከሱ ፐርስፔክቲቭም ደግሞ መረዳት አለብህ ብዬ አስባለሁ። ግን ያው ሰው ራሱን እያጠፋ ከሆነ እንደዚህ አይነት ነገር እየተደረገ ከሆነ ወጥቶ ቢናገር ሰዎች ራሳቸው እንዲረጋጉ የሚያደርግ ከሆነ ቢያደርግ መልካም ነው። ከዛ ውጭ ግን ይሄ ነገር በጣም ትልቅ ውስብስብ የሆነ ነገር ነውና እሱ ብቻ ነው ይሄን ነገር መጥቶ እንትን ማድረግ የሚችለው። ግን ደግሞ ያው ፌስቡክ ላይም ራሱን የቻለ ህይወት ይዟል። ብዙ ሰዎች ብዙ ነገር እያሉ ነው ገባ እና እኔ ያለኝ አመለካከት ቢችል ወጥቶ በቃ ቢዝነስ ነው ምንድነው ያጋጥማል በደንብ ነገሮቹ እኔ እመለሳለሁ ብሎ ፖስት ካደረገ 1 ወር 3 ሳምንት ምናምን ከዛ በኋላ አይቼው አላውቅምና ያው ቢወጣና ሰዎችን ቢያረጋጋቸው ሰዎች ደግሞ ቢረጋጉ ላይ ከገንዘብ ህይወት እስካለ ድረስ ገንዘብም ቢሆን ይመለሳል እና ቢረጋጉ ምክንያቱም አይ ነው ከባድ ገንዘብ ሊሆን ይችላልኝ ግን ቢረጋጉ እሱም ሜቢ እንዳለው አሁን ቅድም የተናገረው ወንድማችን ወጥቶ ቢናገር ደግሞ በደም ሳያጣራ ቢናገር ደግሞ ሌላ ውሸት ተብሎ ሌላ ችግር እንዳይፈጥር እያማከረ ከሆነ ሊሆን ይችላልኝ። ከዛ ውጭ ግን የኔም እንትን ቢወጣና ቢናገር እኔ አሁን ሌሎችንም እያናገርኩ ነው በደም ማወቅ ስለምፈልግ ካወቅኩ በኋላም ቤቴን ከፍቼ እንትን ማድረግ አይቀርም። ለምን እየሰማሁት ያለው በጣም የሚያስደነግጥ ነገር ነው መብረቁ። አሁን ቁጭ በቀደም እያዳመጥኩ ነው በአንተ ቤትን የሚያስደነግጥ ነገር ነው። ግን አንዳንድ ጊዜ ደግሞ ነገሮችን የሚያጋንኑ ሰዎች አሉ ገባ በመሀል ገብቶ ደግሞ ለተመለጠ
ተገብቶ ሌላ ችግር ውስጥ እንዳይገባ ያው የኔ አመለካከት ፎርና ግን ለምን ወንድሜ ለወገን የደራሽ አልከው እርግጠኛ ነኝ ብለሃል። አሁን መጥቶ እንደሚናገርና ነገሮችን እንደሚያብራራ እርግጠኛ ነኝ ብለሃል። ከራስ አመለካከት አይደል? አዎ የራሴ አመለካከት ነው ይሄ። ለምን እኔ ያስገባሁት ኢንቨስት ያደረኩት ገንዘብ ቀላል ሆኖ አይደለም። ለምን እኔም ከዚህ የተሻለ ስራ ለምን ማንኛውንም ስራ የመስራት አቅሙም ችሎታውም ቢኖረኝም በዚህ ብር የምሰራው ስራና ከዚህ ሰውዬ የማገኘው ትርፍ የተሻለ ትርፍ ስለሆነ ብዬ አምኜበት እስካስገባው ድረስ ላምነው ይገባል። ለምን እንደ ማንኛውም ሰው እንደ ሰውኛ ስናስበው ደግሞ አንድና ሀገር ይዞ ይሞታል ብዬ የማስበው ነገር ምንም አይነት ነገር የለም። ነገር ግን ይሄ ሰውዬ የሚሰማው ነገር ያው ብዙ ይሳደባል፣ ብዙ ያከብረዋል፣ ብዙ ያደንቀዋል እንደምታዩት ነው። ስለዚህ ይሄ ሰውዬ በዚህ መካከል ላይ ምንም አይነት ነገር መልስ ያልሰጠበት ምክንያት ለራሱም እንግዲህ ውጥረት ላይ ነው፣ ቀን ከሌት እየሰራሁኝ ነው ብሎ ይሄን መግለጫ በፌስቡክ ገጹ አጋርቶናል። ስለዚህ ብንታገስ ምን ችግር አለ? ሆኗል እኮ አንዴ ይሄ ነገር ሆኗል። ከሆነ በኋላ ግን ምንድነው ህዝቡ ቢታገስ ራሱን ለማጥፋት ነገም እኮ ይደርሳል። ምን አስቸኮለው? ይሄ እኮ ለምሳሌ ከተደረገ 2 ሳምንት ነው አይደለ? ይሄ ነገር የተከሰተው 1 ሳምንት ነው። ኦልሞስት በቃ 2 ሳምንት እንኳን አይሞላው። ስለዚህ ለምንድን ነው ሰው የማይታገሰው? ራሱን ለማጥፋትስ ለምን ቸኮለ? ነገር ከሰማ በኋላ ማጥፋት ይቻላል እያልከን ነው? እውነት ነገ ማጥፋት ማለት ራሱን እንኳን ተቆጣጥሮ ወደ ስራ የማይመለስበት ኮንዲሽን ካለ ለመታነቅም ለመሞትም ምንም ለማለትም ነገም ይደርሳል። 6 ወር ጊዜ አለው እኮ አሁን የተጻፈልን ቼክ 6 ወር ጊዜ አለው። ስለዚህ ይሄ ሰውዬ ግን 6 ወር ቀርቶ 10 ቀን ወይም 15 ቀን ሊሆነው ይችላል። አሁን ከተከሰተ ይሄ ችግር ለምንድን ነው ህዝቡ የማይረጋጋው? ለምንድን ነው ማለት አሁን ብዙ ጊዜ ቴንሽን የፈጠረበት ሰው ያስገባው ሰው ብቻ አይደለም። እንደ እውነት እናወራ ከተባለ ያላስገቡ ሰዎች ናቸው ይሄንን ችግር እየፈጠሩት ያለው። ቴረር ፈጠሩበት በሰው ላይ። ስለዚህ ይሄንን ነገር ደግሞ ለስራ ብለን እስካስገባን ድረስ ስራችንን አክብረን መጠበቅ አለብን። በትዕግስት መጠበቅ አለብን ይሄን ሰውዬ እንጂ ይሄን አንድ ኢትዮጵያ ማለት ይቻላል ብዙ በሚሊዮን የሚቆጠሩ ህዝቦች ነን። ስለዚህ ከነዚህ መካከሎች አንዱ ነኝ፣ ተጎጂ ነኝ። ግን ነገር ግን ይሄ ሰውዬ ግን አያደርገው ነገም ስራ ለመስራት ይፈልጋል። ለወገን ወይ የኢትዮጵያ አካውንቶቹ ባዶ እንደሆኑ ታውቃለህ አታውቅም? አውቃለሁ። የኢትዮጵያ ቤተሰቦቹንስ እንዳስወጣ ታውቃለህ አታውቅም? የተወሰኑ ሰዎች ወጥተዋል የሚባል ሰዎች አሉ። ስለዚህ ይሄ ሰውዬ ወጥቶ ማብራሪያ ይስጥ ሲባል አሁን እኮ እንደወጡ በናውቅም ምን አለ መሰላችሁ? እሺ ጥያቄ በለባለ ይሄ ሰውዬ ከሀገር ቤተሰቦቹን አስወጥቷል። አካውንቱ ሲፈተሽ ባዶ ነው ተብሏል። ሚዲያ ላይ ደግሞ ማብራሪያ ስጠን ስንለው እምቢ አለ አሉ። እኔ አውርቼዋለሁ ትላንትና ወዲያ ሳውራው የመለሰልኝ ምላሽ አሰምቻለሁ። ድምፁ የመለሰልኝ ምላሽ መብረቁ እኔ በጣም ድንጋጤ ውስጥ ነው ያለሁት። ከፍተኛ መረበሽ ውስጥ ነው ያለሁት። ስሜቴ ጥሩ አይደለም። አፕሊኬሽኑን ሲስተሙን ለማስተካከል እየሞከርኩ ነው ብሎ ነው መልስ ይሰጠኝ አይደለም። አሁን ከነዚህ ከመረበሽ አፕሊኬሽኖቹን ለማስተካከል ማነው ሲስተሙን ለማስተካከል ቢዚ ከመሆን በፊት የሰው ህይወት ይቀድማል አይቀድምም? የሰው ህይወት ይቀድማል። ይሄንን ነገር ወጥቶ መናገር ነበረበት ወይስ አልነበረበትም? ነበረበት። ስለዚህ ያልተናገረበት ምክንያት ምንድን ነው? ያልተናገረበት ምክንያቱ አንደኛ ከስር ስነሳለ ቤተሰቦችን ያሸሸበት ምክንያቱ ምናልባት ለሚፈጠረው ችግር ያው ለጊዜው እንኳን ሰው በስሜት እንደምታዩት ነው። ሰው ራሱን እያጠፋ ነው አይደለም ቀርቶ የሱ ቤተሰቦችን አግንቶ ማለት ነው። ስለዚህ ምናልባት እንዳይጎዱ በስሜት ሰው ሄዶ ያሉበትን አድራሻ የሚያውቅ ሰው ስለሚኖር በመካከላችን ላይ እነዚህ ልጆች ሌላ ትልቅ ችግር እንዳይደርስባቸው በህይወታቸው ላይ ሰግቶ ሊሆን ይችላል። ቤተሰቦች የወጡበት ምክንያት ማንኛው እኔም ብሆን የማደርገው ነው። ለምን ቤተሰቤ እዚህ ቦታ ላይ ችግር ተጽዕኖ ፈጥር ያለሁኝ ቤተሰቦች ለቅቄያቸው ብሄር ለምን እኔ ወንድሜን ያዘብኝ ስለ ቤተሰቦቹ ማስወጣት እኮ አይደለም ወንድሜ የጠየኩ ሰው እየሞተ ነው ከተባለ አረ መብረቁ ሰውዬ ተልኮ ነው ውሸት ነው። ይኸውልህ መብረቁ አንዴ ይቅርታ አድርግልኝ። ፈለገ አይደለም ችግር የለውም እንደፈለገ መተርጎም ትችላለህ። ወገንደራሽ ነው ስማኝ። እነዚህን ሰዎች ከሚያሸሽ ይልቅ እነዚህን ሰዎች ከማሸሸቱ በፊት አብነት አይባልም። አንዳንዴ የሚዲያ አጠቃቀም ያላላችሁ እስኪ አንዴ ሚውት አድርግ። ቆይ አብነት ፕሊስ
እኔ አሁን እንደ ጥያቄ የጠየኩት ለምንድን ነው በሚዲያ ላይ ወጥተህ ማብራሪያ ስጠን ሲባል ከመረበሽና ቢዚ ከመሆን ጋር አገናኝቶ ሰው እየሞተ ሰው ህይወቱ እየጠፋ እያየ ለአንድ ደቂቃ ለሁለት ደቂቃ ገባ ብሎ ወይንም ደግሞ አንዲት ቪዲዮ ሰራ አድርጎ አብራርቶ ህዝቡ ማረጋጋት ይቻላል? ህዝቡ ከተረጋጋ ቤተሰቡን አይነካም አይደል አይደል? ቤተሰቡን የሚነካው እኮ ተበልቻለሁ ብሎ ካመነ ነው አይደል? እንዳልተበሉና ደግሞ እንዳልተካዱ ማሳመን የሱ ፋንታ ነው አይደል? ወጥቶ ለምን አላሳመንም? ገብቶሃል? መብራቁ ለአንተ አሳውቀዋል አይደለ? ያለበትን ሲቹዌሽን እንደገና ደግሞ በፌስቡክም ፖስቷል አይደለ? ምናልባት እንደዚህ አይነት ትልቅ ቢዝነስ ትልቅ ችግር ስለሆነ ምናልባት ጊዜ ያስፈልጓል ብታስባለህ። ኦን ታፕ ኦፍ ዳት ደግሞ አሁን ለምሳሌ ሰው እንኳን ባልተጣራ ምንም ባላደረገ ባልተጣራ ወደ ቤተሰብ ወርዶ ጥቃት ያደርጋሉ አለ መብራቁ። ጀስት ላይክ ፖዚቲቭሊ ለማየት ነገሩን ምንም እኛ አሁን አንተ ሚዲዬተር ነህ በመሀሉ ነህ የተበሉትና የተከሰሩ ሰዎችን እና ተከሳሹን አገናኝተህ ነገሩን ሪዞልቭ ለማድረግ ነው አይደል? እና ምንድነው ያው እኛ ቆይተናል ሚዲያ ላይ ምን ያህል በውሸት እንኳን ሰው ላይ ጫና አድርገው ቤተሰብ ድረስ እንዴት እንደሚደርስ ታውቃለህ አይደል? ሜቢ ለአንተ አናግሮሃል ብዙ ችግር እንዳለ በደረገጠና እንደገና ደግሞ አፕሊኬሽኑን ላይ ያሰራ ነው ብሎ ለአንተ ነግሮሃል። በቃ አናግሮሃል። መቼ ነው ያናገር እንደዚህ ማለት ነው? ከትናንት ወዲያ ለአንተ ይሄን ነገር ሰው አግኝተኸዋል አለ ሰውዬው አልጠፋም አለ አይደል እንዴ? ግን ሜቢ አሁን ስታየው እኔ በተለያየ ቦታ ስታየው ሞር የሚያቀርብ አይደለም። የሆነ ችግር እንኳን ቢሆን ወጡ እንኳን ለመናገር የሚያቀርብ ሰው የለም። ኦልሬዲ ሊቭ አንተ እንደዚህ ምናምን ብሎ የሚያሳድድ ነው ያለው አይደል እንዴ? አንተን አሁን ነገሮች በሁለቱም በኩል እያያሉ አይደል? ፌስቡክ ላይ ብትሄድ የሚባለው ነገር ምን መሰለ ንጉሱ ይዳ ራሳቸውን እያጠፉ ያሉ በሽታ ላይ ይወደቁ አሉ፣ ለማጥፋት የተዘጋጁ አሉ፣ ሰላም ያጡ አሉ። እነዚህ ሁሉ ግለሰቦች የሱ ቢዝነሶች ናቸው። ቢዝነስ የምትለው የራስህን ድርጅት ከፍተህ በግል የምትንቀሳቀስበት ሲሆን ነው። የሱ ቢዝነስ ማለት እነዚህ 60 ሚሊዮን 12 ሚሊዮን 10 ሚሊዮን 5 ሚሊዮን በአካውንቱ ያስገቡ ናቸው። ከ40 ሺህ ሰው በላይ ነው ገብቷል። 60 ሚሊዮን ያስገባል። 60 ሚሊዮን ብር ያ ግለሰብ ራሱን እንዳያጠፋና ተበልቻለሁ ብሎ አስቦ ስቃይ ውስጥ እንዳይወድቅ የፈለገ አይነት ቢዚ ብትሆን የለመድከው ሚዲያ የፈለገ አይነት የተዛባ ስሜት ውስጥ ብትሆን እኔ አለው ያለሁት እንደዚህ አይነት ሀገር ነው እኔ መለሳለሁ አይዟችሁ ያጋጠመኝ ነገር ይሄን ይመስላል ይሄን ተረዱኝ በዚህ ጊዜ ባልችል በዚህ ጊዜ እመጣለሁ እስከዛው ድረስ ጠብቁኝ አብሽሩ ቢል ሚዲያ ላይ ወጥቶ ራሳቸውን የሚያጠፉ አያጠፉም እንዲህ የሚያለቅሱ አያለቅሱም ልክ እንደሱ ኮንፊደንስ ይኖራቸው ነበር መብረቁ አንዴ ከጠይቀ 60 እና 50 ሚሊዮን ኢንቨስት የምታረግ ከሆነ በሁለት ሳምንት ራስህን ታጠፋለህ እንዴ? ማለት ጀስት አንተ ነገሮችን 60 እና 50 ሚሊዮን አውጥተህ ለቢዝነስ ያልፍልኛል ብለህ ኢንቨስት የምታደርግ ከሆነ ኢንቨስት ማድረግ ካፓሲቲ ካለ ችሎታው ካለ በሁለት ሳምንት ችግር ተፈጠረ ይባል ገና ሰውየው በቃ ጠፋ አልከፍልም አልሰጥም ካለ ከዛ በኋላ ነው አይደል ሪአክሽን የምታደርገው እንዴት ነው ገና ነው እየጠየቅኩ ነው ሲሪየስ ነው የምልህ like 50 እና 60 ሚሊዮን ብር ዳብት ቅድም የተናገረችው ከአረብ ሀገር አይታታል አይደለ በአንድ ኩላሊት ነው ብላ እያለቀሰች የገባቻለች እዚህ ላይ ያለች ሴት አለች አሁን እዚህ ጋር ያለች አንድ ልጅ አላት 2 ሚሊዮን ምናምን ያስገባቻለች አንድ ልጅ እናት ነች በየወሩ በሚቆጥፍ ነው የምትኖረው አሁን እቺ ሴት ተስፋዋ ምንድነው ራሷን ልታጠፋ ብትሄድ እንዴት በአንድ ጊዜ ተወስናለች ብለህ ታስባለህ ቅርታ ጋር እንደው በደንብ አስባለሁ ለምን እንደማስብ ታውቃለህ ወይ እንደዚህ አይነት ነገር ኢንቨስት ስታደርግ ትላልቅ ብር ስታወጣ በደንብ ኢንቨስቲጌት አድርገህ ነው የምታደርገው ግን ቢሆንም ሰውየው ኦኬ አልሰጥም በቃ የለም ምናምን ብሎ ካለ ከዛ በኋላ ምናልባት ሰዎች ስሜታዊ ሆነው ነገር ሊያደርጉ ይችላሉ አይደል እንዴ አይደል አሁን እሱ አልመልስላችሁም አልሰጣችሁም በቃ ዞር በሉ ምናምን ካለ ኦኬ በቃ ትደመድማለህ ከዛ በኋላ ያ ነገር ይችላል ግን ገና በሁለት ሳምንት 60 እና 50 ሚሊዮን ብር ኢንቨስት ማድረግ የቻሉ ሰዎች ነው do you think like በሁለት ሳምንት ውስጥ ራሳቸውን ለማጥፋት የሚደርሱ ከሆነ ምን ላይ ነበር ኢንቨስት ያደረጉት ብለህ ጠይቃለህ አሁን እኔ አሁን ይሄ እንደ ኤክስኪውዝ መሆን የለበትም ብዬ አስባለሁ እኔ ይቅርታ አድርጉልኝ እንደዚህ አንድ ሰው ራሱን ላጠፋ ነው ምናምን ካለ በሁለት ሳምንት ውስጥ ይሄ ሁሉ ብር አውጥተህ ኢንቨስት ታደርግ እኮ like ጊዜ ለምሳሌ ጊዜ ሊፈጅ ይችላል አይደል አሁን እሱ አልስመልስም አልሰጥም ከስር ያለው በቃ ምንም ነገር የለም ካለ ኦኬ ደምድሟል ትላላል ከደመደመ
ከሁለት ቀን በፊት መብረቁ አናግሯል አንተን አይደል? ከሁለት ቀን ከ3 ቀን በፊት አሁን አንተስ እና አናግሮኛል። ይሁዳብ ግን አነጋገሩ ምን መሰለ ውጣና ለህዝቡ አስረዳ ነው እኮ ያልኩት። ለህዝቡ አስረዳ ስለው የሲስተሙ መበላሸት በጣም ድንጋጤ ውስጥ ከቶኛልና የተረበሸ ስሜት ውስጥ ነው ያለሁት። በቪዲዮ መውጣት አልችልም ማለት በቪዲዮ ወጥቼ መናገር አልችልም፣ ድንጋጤ ውስጥ ከቶኛል አለ። ያ ሲስተም ከነሱ ብር ጋር የተገናኘ ከሆነ ይሄ ሲስተም ስለተበላሸ የእናንተ ብር እንዳለ ነው፣ እሱን እስካስተካከል ጠብቁኝ ማለት የሰው ነፍስ ያድናል ነው እኮ እያልኩ ያሉት። ይሁዳብ አሁን እነሱ እንዴት ራሳቸውን ያጠፋሉ? ላሳየኝ፣ ራሱን ታንቆ የሞተ ሰው ላሳየኝ አለ እኮ ራሱን አንቆ የገደለ ሰው ፎቶ አለ። ምን ያህል ብር ኢንቨስት አድርጎ ነው ራሱን አንቆ የገደለው መብረቁ? 2 ሚሊዮን ብር ነው የሚሉት። 22 ሚሊዮን ብር ቤቶች ሽጦ 2 ሚሊዮን ብር ሰጡት። ከዛ ምላሽ ሰጥ ሲባል እምቢ ሲል ሰውዬው ቢሮውን ሲዘጋ ሰነድ ሲያቃጥል ሰነድ ዶክመንቶችን ሲያቃጥሉ ጫካ ያለውን ቪዲዮ አየ። ልጁ በቃ እንግዲህ እንደዚህ ከሆነ ተበልቻለሁ አለ ሲጣላ። አሁን ይሄ ሰውዬ ራሱን ማጥፋቱ ልክ ነው ወይ? አይደለም። ካንተ ጋር ነው መስማማው ይሁዳ፣ ካንተ ጋር በደንብ ነው መስማማው። ግን የሚያጠፉ ሰዎች እስካሉ ድረስ እንዳያጠፉ ማድረግ ያለበት ደግሞ እሱ ነው። በሚዲያ ወጥቶ ተረጋግጦ ትክክል እኮ ነው። ግን ምን መሰለ አሁን በጣም ትልቅ ሲቹዌሽን ነው፣ ብዙ ብር ነው አለ። ይሄ ትልቅ ብዙ ህዝብ ነውና ይህን ጉዳይ አትሊስት እኮ በነጭ ዓለምም እኮ 1 ሳምንት 2 ሳምንት 3 ሳምንት ይሰጣል መልስ እንኳን ለመስጠት ጠበቃዎችን አናግሩ። ሜቢ እንትን እያደረገ ሊሆን ይችላል ብዬ ነው እኔ ፖዚቲቭሊ ለማሰብ ብዬ ነው እንጂ ቢችል ቢያደርግማ ጥሩ ነበር። ወጥቶ እኮ አላለ መብረቁ በቃ ሰዎች እንትን እንዳይሉ ጋይስ የደረሰው ጉዳይ እንግዲህ ለማስተካከል እየጣርኩ ነው ጊዜ ስጡኝ ምናምን ብሎ ቢናገር ድምፁ ቢሰማ ጥሩ ነው። ግን በፌስቡክ ላይ ጽፏልኝ አይደል? እናንተም ደግሞ አሳውቀዋል አይደል? አሁን ወጥቶ እንደዛ ቢል ወጥቶ በቃ ኦኬ ቢል ጥሩ ነው። እኔ እስማማለሁ እኮ ግን ደግሞ ግን ከዛኛው ሳይድ ማሰብ አለብን። ምን ማለት ነው 20 እና 30 ሚሊዮን ብር አውጥተህ ራስን ካጠፋ በ2 ሳምንት ውስጥ የምታጠፋ ከሆነ መጀመሪያውም አይ ዶንት ቲንክ በስሜት መግባትም አልነበረባቸውም። ተረዳኝ ላይክ ረዳ ይሁዳብ የገንዘቡን አሰጣጥ ግን ገብቷል። የገንዘቡ አሰጣጥ እኮ ትርፋማ ሆነን አብረን እንካፈል እኮ አይደለም። በየወሩ እኮ የሰጡት ገንዘብ እኮ በየወሩ እኮ የሚቀበሉት አለ። ያ በየወሩ የሚቀበሉት ደግሞ አንዳንዶቹ የቤት ኪራይ የሚከፍሉበት ነው፣ አንዳንዶቹ ልጅ የሚያሳድጉበት ነው፣ አንዳንዶቹ የሚበሉበት የሚቀለባቸው ነው። ገብቷል አይደል? ለምሳሌ 60 ሚሊዮን የሰጣ ሰው 5 ሚሊዮን ብር ነው በወሩ የሚወስደው። ገብቷል? ይወሩ 5 ሚሊዮን ብር ይወስዳል። ያው እንዳራጣ በለው እንደወለድ በለው ብር እኮ። ስለዚህ እነዚህ ሰዎች የግዴታ የሚተዳደሯት በሰጡት ብር ላይ ያለችዋ የወር ደመወዛቸው ናት። ያንን ካጡ እነዚህ ሰዎች ብሩ የሰጡት ብር ቆይቶ ቢመለስም ራሱ አይጠቅማቸውም ማለት ነው። አሁን እዚህ ጋር እዮዳ ምን አለ መሰለህ፣ አንድ ሰው ሽንኩርት ዘርቶ ወይም ደግሞ የሆነ ሰብል ውስጥ የሆነ ነገር ዘርቶ ቢዝነሱ ያነ ከሆነ ገባ አይደለ? ስለዛ ቢዝነስ ነው የወልዴ ጊዮርጊስ ቢዝነሶች እነዚህ ሰዎች ናቸው። ቢዝነስህን የምታገኝባቸው፣ ስራ የምትሰራባቸው፣ የምታድግባቸው፣ የምትለወጥባቸው ከስተመሮችህን ደግሞ በጠየቁ ሰዓት ተገቢውን ምላሽ ቶሎ መስጠት አለብህ። የግሩፑ መሪ እስከሆንክ ድረስ ስራ አስኪያጅ እስከሆንክ ድረስ እነዚህ ግለሰብ ቤት ሽጠው ነው ለሱ አካውንት ውስጥ ያስገቡት። ስለዚህ ወልደ ጊዮርጊስ ያለበትን ጫናና ስሜቱ ወደ ኋላ አድርጎ እያለቀሰም ቢሆን ወጥቶ በተገቢ ሁኔታ አይዟችሁ ተረጋጉ፣ እኔ ከሀገር አልጠፋውም ማለት ነበረበት። ቤተሰቦቹን ከኢትዮጵያ ካሸሸ፣ ዶክመንት በቪዲዮ ካቃጠለ፣ ምላሽ የማይሰጥ ከሆነ እነዚህ ሰዎች ተበልተዋል። ገብቷል አይደል? ይሁዳ እሺ፣ እንደዛ ከሆነ ዱባይ ነው ያለው አይደል? ዱባይ ስለመኖሩ ምንም መረጃ የለንም። ሰው አሁን ያለበት ምናምን አይታወቅም። ታዲያ ወደ ህግ ለምን አይሄዱ? እንደዛ ከሆነ እኮ በቃ መብረቁ እንደዛ ከሆነ ወደ ህግ ለምን አይሄዱ? እዚህ ጋር አሁን መጥቶ እዚህ ጋር አይዟችሁ ቢላቸው ገንዘባቸው እንዳልከው በየወሩ ከሱ ገንዘብ እያገኙ የሚኖሩ ከሆነ መጥቶ ብሩን የማይሰጣቸው ከሆነና መጥቶ አሁን አይዞ ኦኬ እየሰራው ነው ቢላቸው ምን ይጠቅማቸዋል? ከራሳቸውን ከማጥፋት እንትን ይላል። ብሩን የሚተዳደሩበት ከሆነ እንደምትለው አንተ አሁን እኛ ፍላጎታችን ምን መሰለ፣ እሱ ወጥቶ ለዚህ ነገር ምላሽ የማይሰጥና እንደታደ ከታወቀ የምንስበው ካርታ አሁን ተረጣ። ግማሹ ማህበረሰብ አሁን አንተ የሰጠውን አስተያየት የመሰለ የሚሰጡ ግማሹ ህዝብ የሆነ ነገር እስኪያስተካክል ስለሆነ ይመጣል እሱ የሰው ብር አይበላም ብሎ የሚያምን አለ። ግማሹ ደግሞ አይ ተከድዋል ብሎ የሚያምን አለ። ሰውዬ እንደበላ ከታወቀ ሰውየውን መክሰስ ቀላል ነው። ሰውየውን እንዲከስ እነዚህ ልጆች በግሩፕ ማደራጀት ነው። በግሩፕ ካደራጃቸው በኋላ ቼኩን እንዲያስመጡ ማድረግ ነው። ወይንም ደግሞ ከፍተኛ ፌደራል ፖሊስ ሄደው ክስ ከከሰሱ መንግስት ልክ እንደሚኪ ፍትሐ አውራሪ የመሰለ እርምጃ ይወሰድበታል።
ገባርለ ያ ነገር የሚሆነው እንደሚለው ችግር አጋጥሞት ከሆነስ የሚል ጥርጣሬ አለኝ። አሁን እኔም እኮ ልክ እንዳንተ ችግር አጋጥሞት ሊሆን ይችላል ያን ችግር እያስተካከለ ነው ብዬ እኮ አምናለሁ። ግን ያንንም እያደረገ ከሆነ መጥቶ ማብራሪያ ይስጥ። ማብራሪያ ከሰጠ ይጠብቁታል ነው። ካልሆነ ግን እርምጃ ወስዳሉ። ገባርለ አጥንግ እሱ ነው መጣው የሚወስነው የሆነ እንትን ስጡና አንዱ ላይክ ቀናት ስጡና ያ ነገር ካልሆነ ወደሚቀጥለው መወሰን ነው እንጂ ሶሻል ሚዲያ ላይ ዜጋ እንትን ምንም የሚመጣ እንትን የለም አይደል እንዴ? ከዚህ በፊትም የተበሉ ብዙ ሰዎች አሉ እንደዚህ በተለያየ መንገድ ይወራበታል። እዚህ ሶሻል ሚዲያ ላይ ይወራል፣ የሚመጣ ነገር የለም። ግን እንደ በቃ ያን አድርጉና ቀን ወስናችሁ ሰዎቹ ተሰባስበው በዚህን ጊዜ መጣይን እርምጃ ካልሰጠህና ቀጥታ ወደ ህግ መሄድ ነው። እዚህ ጋር ቢመጣ እዚህ ጋር ሰው ቢሰበሰብ እዚህ ጋር ቢያወራ እሱ እስካልመጣ ድረስ እሱ መጥቶ እስካልተናገረ ድረስ ከሱ ጋር ያለውን ችግር መፍታት ካልተቻለ በስተቀር ምን ይደረጋል? በቃ ወደ ህግ መሄድ ነው። ቀናት ስጡ። በሁለት ቀን በሚቀጥለው 24 ሰዓት በሚቀጥለው 48 ሰዓት ወጥተህ ይህን ጉዳይ የማትናገር ከሆነ በቃ ሌላ አማራጭ የለም። ይሄ እኮ ህጋዊ እኮ ነው አይደል? መብረቁ በሽማግሌ ትሞክራለህ፣ በእንደዚህ ትሞክራለህ። ይሄ ነገር የማይሰራ ከሆነ ጊዜ ለምን ይጠፋል? ለምንስ ሰው ራሳቸውን ሲያጠፋሉ? ለምንስ እዚህ ሶሻል ሚዲያ ላይ መጥተው የሰው ያው at the end of the day ብዙ አይተናል። አለፈው 8 ዓመት በጣም ብዙ መጥራት ይችላሉ አንድ በአንድ ማለት ነው። ግን ያ እንዳይሆን ሰብሰብ ይበሉና በ24 ሰዓት በ48 ሰዓት ወጣ ማትናገር ከሆነ ሌላ ምርጫ የለንም። ቀጥታ ወደ ህግ መሄድ ነው። እንዳልከው ዱባይ የህግ ሀገር ነው። ሰውየው በደንብ የሚታወቅ ሰው ነው። አይ ቲንክ በጣም ታዋቂ ሰው ነው። ኩባንያም አለው ምን አለው አይደል? እንዴውንም ሰው ወደዛ መውሰድ አይቻልም? መብረቁ አይሻልም? ያ ስለዚህ አሁን መጀመሪያ እንደዚህ አይነቱ ተቃራኒ ሳይድ አረዳድ ያለው ወገን ለወገን ደራሽ ነው እንደሚመጣ እርግጠኛ ነኝ እያለ ነው። መጀመሪያ እንደዚህ አይነት ሰዎች ሐሳብ ይሰጣጡበትና ይረዳዱ። ይመጣል ብሎ የሚጠብቀው ካሸነፈ ይመጣል ብሎ ይጠብቁ። አይመጣም ተበልተናል ብሎ የሚያምነው ካለ እሱ ያሳምንና ይመጣል ብሎ የሚጠብቀውን ያሳምን። ከዛ በኋላ ተያይዘው ወደሚፈልጉት ሀገር ይሄዱና አንተ ምን ይሰማል? መብረቁ አንተ ምን ተሰማ? ያንተ አንደርስታንዲንግ ምንድነው? ምንድነው ያንተ አንደርስታንዲንግ? ምን የሚሆን ይመስላል? ምን ተሰማ አንተ አሁን? ወይስ ምን መደረግ አለበት ብለህ ታስባለህ? ወልደ ጊዮርጊስ ከሲስተሙ ውጪ የሆነ ትልቅ የሆነ ያጋጠመው ወይ ትልቅ ችግር አለ። ገብተዋል አይደል? ከሲስተሙ ውጪ የሆነ እንደሚሉት እነሱ ያንን ገንዘብ ይዞ የመጥፋት ፍላጎት ወይንም ደግሞ ውሳኔ ወስኗል። አሊያም ደግሞ ከባድ የሆነ ኬስ ገጥሞታል። የነዚህ ልጆች ፊት ማየት ያልቻለበት ከባድ የሆነ ኬስ ገጥሞታል። የኔ ውስጥ የሚሰማኝ ይሄ ነው እንጂ የሲስተም ችግር ቢሆን ወጥቶ የሲስተም ችግር ነው ብሎ እኮ ይናገራል። የሲስተም ችግር ነው ስለዚህ ባካችሁ ተረጋጉ ብሎ ምላሽ ይሰጥ ነበር። ስለዚህ ከፍተኛ ድርጋጤ ውስጥና መረበሽ ውስጥ ነኝ ሲለኝ አንድ ግለሰብ ያ ማለት በቀላሉ የማይፈታ ነገር ውስጥ ገብቷል ማለት ነው። የሰውዬ ገባ አይደል? የቢዝነስ ሰው ኪሳራ እንኳን ቢያጋጥመው ከስር ያለው ብሎ ነው እኮ የሚወጣው አይደል? ለስራ ባልደረቦች አይ በቃ ኪሳራ አጋጠመኝ እንደ ውላቸው ራሱ እሱ ቢከስር እነሱም አብረው ነው እኮ የሚከስሩት። ወንድሜ ውሉ ላይ እኮ እንደዛ እኮ ነው የሚያሳየው። ከከሰረ ከስር ያለው ነበር ማለት የነበረበት። የሲስተም ችግር ብቻ ከሆነ የሲስተም ችግር ነው፣ እመጣለሁ፣ ጠብቁኝ፣ ራሳችሁን አታጥፉ፣ ተረጋጉ። የማንንም ፊት መፍራት አይችልም ነበር። ስለዚህ ወይ ከበድ ያለ ችግር ገጥሞታል ከዛ ያለፈ አሊያም ደግሞ እንደሚሉት ሊያደርግ ይችላል። ኢትዮጵያ አካውንቱ ላይ ብር ከሌለ ሰነድ የሚያቃጥል ከሆነ ቤተሰቦቹን ከሀገር ካስወጣ ምን ትጠብቃለህ? ወይ ከባድ ችግር ገጥሞታል አሊያም ደግሞ ሊበላ አስበዋል ነው። ገባህ አይደል ንጉስ ይሁዳብ? ስለዚህ አሁን ወልዴ ላይ ትንሽዬ ጥፋት አለ ብዬም ወልደ ጊዮርጊስ ላይ ለኔ ያለኝም ለነሱ ለምን አይላቸውም ነው። ሚዲያ ላይ ወጥቶ ለምሳሌ የራሱን ቤት ከፍቶ ወይንም ደግሞ አጭር የሆነች ቪዲዮ ይሰራና እንደ አጠቃላይ በኔ ላይ ገንዘብ ያላችሁ የሥራ አጋሮቼ ያጋጠመኝ ችግር ይሄ ነው፣ ለዛ ነው እየወጣው ሚዲያ ላይ መልስ ማልሰጣችሁ፣ ይሄ ነገር አጋጥሞኛል፣ የኢትዮጵያም ህዝብ ይስማ፣ እስከዛው ድረስ ጠብቁኝ ምናምን፣ እኔ ያለሁት እዚህ ሀገር ላይ ነው ብሎ ተናግሮ ያረጋጋቸው ነው። ሰው ራሱን እያጠፋ ነው ስትባል አንተ ስሜት የተዛብቶ ምናምን ምን አስባለ? ማን አንተ? ከሰው ህይወት የበለጠ ንብረት አለ እንዴ? አንተ ሀብታም ልትሆን የቻልከው በሰዎች አይደለም እንዴ? በእነዚህ ድሆች አይደለም እንዴ? ስለዚህ እነዚህ ሰዎች አንተ የገቢ ምንጭህ እስከሆኑ ድረስ ቅድሚያ መስጠት ያለብህ ስለ አፕሊኬሽኑ ሆነ ስለ ሲስተም ሳይሆን ቅድሚያ መስጠት ያለብህ ስለ እነዚህ ሰዎች ነው። አንደኛ ስለሚጠፋው ነፍስ ነው። ሁለተኛ እነዚህ ስለሚረበሹት የገቢ ምንጭ ስለሆኑት ስለ እነዚህ ሰዎች ነው። ስለ 40,000 ሰው ነው መጨነቅ ያለብህ። ያንን ላይቭ ላይ ገብተህ ሰክራን ቢሆን ከፈራ ሰክራን ቢሆን ግባ ላይቭ ላይና እንዲህ እንዲያጋጥመኝ ነው ከስራም ሆነ ከስር ያለው በል። የኔ ፍላጎት ይሄ ነው። ይሁዳ ገብቶሃል አይደል?
ያ ይኸውልህ ተረድቻለሁ። አይ ቲንክ ግን this is a 40,000 ትልቅ ቢዝነስ ስለሆነ ትልቅ ስራ ስለሆነ ቀላል አይደለም። እንደዚህ እንደምናስበው አይደለም። የሆነ ትልቅ አንተ እንዳልከው ማለት ነው። የሆነ ችግር አጋጥሞት ከሆነም ሜቢ እንዳልኩ ጠበቃ እያማከረ ሰዎችን እያማከረ ነገር እያማከረ ሊሆን ይችላል። እና ብዙ ጊዜ ደግሞ ማዳምጠው እኔ ይመጣል ነው እኔ ይመለሳል ምን እንደዚህ አይነት ነገር የሚያደርግ ሰው አይደለም ነው አይደል እንዴ? ኦኬ ግን አንድ ደግሞ ያልከው ደግሞ ሜክ ሴንስ ያደርጋል። ቤተሰቦቹን ለምን አሸሸ? በእርግጥ ኢትዮጵያ ውስጥ እንደምታውቀው በትንሽ እንኳን ችግር እኮ ቤተሰብን የሚሄድ ሰው እኮ ነው። ተሰዳድበ በሶሻል ሚዲያ ላይ እኮ ቤተሰብን የሚያጠቃ ህዝብ እኮ ነው። ስለዚህ ሜቢ ይሄ ነገር ከባድ ከሆነ ገና ለገና እሱን ስናጣው ወደ ቤተሰብ የሚሄድ መንፈስ ያለበት መሰበር ያለበት ነገር ነው። ወደ ቤተሰቦችን አንተ ብታጠፋ ወደ ቤተሰቦች የሚሄድ አይደል እንዴ? ይሄን መንፈስ ታውቀዋለህ መብረቁ። አንተ አሁን ለምሳሌ በምታደርገው ነገር ቤተሰቦችን፣ ልጆችን፣ ሚስትን ምናምን ወደዛ የሚሄድ መንፈስ ስላለ ሜቢ ራሱን ዲፌንድ ለማድረግ ቤተሰቦችን ዲፌንድ ለማድረግ ጊዜው ነገር እስከሚጣራ ሊሆን ይችላል። ግን በቃ አማራጭ ምንድነው? ወይ ሰብሰብ ብለው እነዚህ ተጎዳን የሚሉ ሰዎች ምናምን ሰብሰብ ብለው በቃ በዚህ በ24 ሰዓት በ48 ሰዓት የሆነ ምን ማትሰጠነ ከሆነ ወደ ህግ መሄድ ነው። በቃ በህግ ሄደ በህግ ከተያዘ በኋላ ነገሩ በህግ ይፈታል። ህጋዊ ነው የሰጡት አይደል እንዴ? መረጃ አላቸው፣ ማስረጃ አላቸው። ቼክ ሰጧቸዋል አይደል? ብላንክ ቼክ ሰጧቸዋል። የስድስት ወር ቼክ ሰጧቸዋል አይደል? ኢዮዳብ እዚህ ላይ አንድ ላይ ያልገባ ነገር አለ። ምን መሰለህ? አንደኛ የሰጣቸው ቼክ በየወሩ የሚወጣ ገንዘብ ነው። ያ በየወሩ የለም የሚለው ነገር ካልተመታበት በየወሩ ሄደው ያንን ገንዘብ ባንኩ ገንዘብ የለውም ብሎ ካልመታበት፣ ለምሳሌ ይሄኛው የዛሬ ከሆነ የዛሬ የሚመታው ዛሬ ተመቶበት የለውም ብሎ ይመታለታል። የሚቀጥለው ሁለተኛ ቼኩ ደግሞ የሚቀጥለው ወር ነው የሚመታው። አየህ፣ ሁሉም የለውም ተብሎ ከተመታበት ከዛ ተሰባስቦ ነው ወደ ፌዴራል ፖሊስ ሄዶ ክሱን መመስረት የሚቻለው። አንደኛ ጥያቄ ግን እኔ የምጠይቀው ወገን ለወገን ላልከው ሰውዬ መጨረሻ ያወራኸው መቼ ነው? አንተ እሱን ያወራኸው መቼ ነው? የመጨረሻ ጊዜ ያወራኸው ቁጥሩስ የሱ ቁጥር አለ ቀጥታ የምትደዋወሉበት? አንተስ ደግሞ እንደገና የመጨረሻ ቼኩን ያወጣኸው መቼ ነው? ከትርፍ ላይ አቤት እስኪ እንደገና ጃጓር። እሺ አንደኛ የመጨረሻ ጊዜ ያወራኸው መቼ ነው ምልክ። ሁለተኛ ያው 2-3 ጊዜ ተገናኝታችኋል፣ ከሱ ጋር አውርታችኋል። በተለፈ ያው ፐርሰናል ቁጥሩ ይኖርሃል፣ የሱ ትደዋወላላችሁ፣ ምክንያቱም ከመቀራረብ የተነሳ እና ሶስተኛው ሌላው ጥያቄ ምንድነው? እንግዲህ ያው እንደሚመጣ ብለናል። አንተ ተስፋ እየሰጠህን ነው። 100 ያው 95% ይመጣል ብለን ነው የምትነግረን። እና አንተ ያወጣኸው የመጨረሻ ቼኩን መቼ ነው ያወጣኸው? የመጨረሻ ቼኩን? እሺ በመጀመሪያ እርስ በርሳችን ለምሳሌ ቅድም አብነት ጠቆም አድርጎታል፣ ይቅርታ አድርጉልኝና እርስ በርሳችን ባንፈራረጅ ጥሩ ነው። እኔ የምኖረው ጀሞ አንድ አካባቢ ነው፣ ቢሮ አካባቢ ነው ያለሁት። ማንኛውም ሰው መጥቶ በግል ማውራት እንችላለን። ከተጎጂዎች ጎን ነኝ። ነገም ከነገ ወዲያም አብሬ የግል ተልእኮ ያለው ይመስላል ብሎ የራሱን ሀሳብ አራምዷል፣ ይችላል፣ መብቱ ነው። ነገር ግን እኔ በማንኛውም ታይም ላይ መጥቶ በግሌ በውስጥ ማውርቶኝ እንክሰስ አንክሰስ የሚለውን መመካከር እንችላለን። ነገር ግን ለመክሰስ ባንቸኩል የራሴ ሀሳብ ነው። ለመክሰስ ባንቸኩል ጥሩ ነው። ሲቀጥል ጃጓር ለጠየቀኝ ጥያቄ እኔ በአካል ከአንዴም ሁለቴም ሶስቴም አግኝቼው የማውቀው ኢትዮጵያ ውስጥ እያለ መስከረም 2 ዓመቱ ሊሆን ነው። በቃ 2 ዓመት ሆኖታል። አሁን ብዙ ጊዜ ኢትዮጵያ አይኖርም። እሱ ከሄደ በኋላ ከእኔ ወርቅ ጋር ነው የምንገናኘው፣ ኮሚኒኬት የምናደርገው። እኔ ወርቅን እንደዚሁ በስልክ ነው። አንዳንዴ ባንክ ሄደን ስልክ ማናጀሩ ነች፣ እህቱ ነች፣ ግን ወኪል ነች። ኦኬ እህቱ ነች፣ ታናሽ እህቱ ነች። የኔ ወርቅ ነው የምትባለው። ስለዚህ እሷ ነች። አሁንም ባንክም ኮንፈርም የሚደረገው እሷ ጋር ተደውሎ ነው። እሷ ናት ሙሉ ኃላፊነቱን ይዛ እየሰራች ስታስቀጥለው የነበረ። ስለዚህ ብዙ ጊዜ ባንክ ላይ ስልክ አንዳንዴ ቢዚ ሲሆንባቸው እኔ በግሌ ደውዬ ስልክ አልነሳም አለ። እኔ ስለምቸኩለው ብዬ እንደዚህ ደውዬ ኢንፎርም አድርጌ ደውላላቸው ተስተናግጄ አውቃለሁኝ። እንደገል እንዲሁ ነው የምንተዋወቀው። እንደ ፋሚሊ የተቀራረበ ነገር የለንም። ኖርማል ያው በስራችን ጉዳይ ብቻ ነው፣ የተለየ ነገር የለም። ስለዚህ
ይሄንን የተለየ አጀንዳ አድርገው የተለየ ተልእኮ አለው እንደዚህ ነው ባንበባል የራሴ ሐሳብ ነው። ለወገን እህቱ ዱባይ ሄዳለች አልሄደችም? እዛ ውክልና ወስዳ ቢሮ ስትሰራ የነበረችው ልጅ ወደ ዱባይ ሄዳለች አልሄደችም? ሀገር ለቃለች አልለቀቀችም? ከቅርብ ሰዓት እንዳለቀች ነበር፣ ግን በዚህ 3 ቀን 4 ቀን ውስጥ ሄዳለች የሚባል ወሬ ነው። ስልካቸው ግን በ21ም በ22ም ይሰራ ነበረ። ሲንደውል አያነሳም። ዋናዋ ስራ አስኪያጇ ዋናዋ በጀሞ ላይ ያለው የትልቁ ቢሮ ኃላፊ የባንክ ቤቱ ኃላፊ የነበረችው እህቱ የኔ ወርቅ ይልቃል ወደ ዱባይ ከሄደች ከዚህ በኋላ ያ ስራ ይቀጥላል ብለህ ታምናለህ? እኔ በራሴ በኩል እንደሚቀጥል ለማምነው። ለምን ብዙ ስራዎች ማለት ዋናዋ ወደ ዱባይ ከሄደች ቢሮውን ዘግታ ባንክ ቤቱ ላይ ያለው የአካውንቱ ባዶ ከሆነ ብር ከሌለው ዜሮ የሚያሳይ ከሆነ ገብቷል አይደለ? እሷም ንብረቷን ጠቅልላ ከዛ አካባቢ ከጠፋች ወደ ዱባይ ከሄደች በማን ነው አንተንም ታስቀጥለው? አይ እኔ አይደለም የማስቀጥለው። ነገሮቹ ከተስተካከሉ እኮ መተው ስራውን የማያስጀምሩበት ምክንያት የለም። ለምን በሰዓቱ ላይ የህግ አካል ሁሉ ተቀምጦ ነው እንግዲህ ቤተሰብም ይሁን ምንም ይሁንም የህግ አካል ተቀምጦ እዛ በርጋ እንደሚያስተናግድ ደህንነቱ እየተጠበቀ እንደሚሆን ነው እስካሁን ድረስ የምናውቀው የነበረ። ስለዚህ እኔ የህግ አማካሪ እዛ አላቸው የህግ ባለሙያ የራሳቸው ቢሮ እዛ ገብቼ ራሱ የደህንነት በየ6 ወሩ የደህንነት ፍተሻ ይደረጋል። ፌደራል ምንድነው ይላል አለኝ ወረቀት እንደም ፎቶ ያነሳሁት አለኝ። በየ6 ወሩ ይታደሳል ሁሉ ጊዜ። ለምን እሱን ገብቼ ተጠራጥሬ በሰዓቱ ላይ ብዙ ጥያቄ ጠይቄያለሁኝ። ስለዚህ ይሄው የህግ ቢሮ አለ እዛም ገብተህ ማናገር ትችላለህ ብሎኝ አንድ ትልቅ ሰው ናቸው እነሱን አወራሁኝ። ይሄው በየ6 ወሩ ድርጅቱ አይከስርም፣ በየ6 ወሩ የደህንነት ፍተሻ ይደረግበታል ከመንግስት አካል። ስለዚህ የሚከስር ከሆነም በሚዲያ ላይ ስለሚነገር በየ6 ወሩ ፍተሻ ስናደርግ ሲደረግልን በሚዲያ ላይ ስለሚነገር መንግስት የሚያውቀው ስለሆነ ምንም አይነት ችግር ሊገጥመው አይገባም ብለውኝ ያው እስካሁን ድረስ 2 ዓመት ሙሉ አንድም ቀን ችግር ገጥሞን አያውቅም ነበር። የተለየ ነገር የገጠመን አሁን ነው። ስለዚህ ነገሮቹ ከተስተካከሉ አይመለስም የምልበት ምክንያት የለም እንጂ ነገ ብቻ እሰራለሁ ብዬም አላስብም። ምኖቹ ናቸው የሚስተካከሉት? ብራዘር የሚስተካከለውን ነገር ንገረን ነው ቃል በቃል የሚስተካከለው ነገር እኮ ማብራቁም ቅድም ብሎታል እኮ አፕሊኬሽኑ ሎክ ስለሆነብኝ ነው መለሳለሁ አስተካክዬ በቅርብ ቀን እያለ ሁላችሁም የምታውቁት ነው። አሁን የኢትዮጵያ ያለው ቢሮ እና ይሄ አሁን እሱ የሚለው አፕሊኬሽን ምን አገናኘው? ኤት ማርኬቱና የኢትዮጵያው ቢሮ የእናንተ ብር ምን አገናኘው? ምንድነው የሚያገናኘው? ንገረኝ። እስካሁን ድረስ ምንም የሚያገናኘው ነገር የለም ነበረ። ነገር ግን እኔ ምናልባት የራሴ ሐሳብ ረቂቅ ላይ ደረሰብኝ ለሚለው ችግር እንደዚህ አይነት ችግር እንዳይደርስበት ቅድመ ጥንቃቄ ለማድረግ አስቦ ይሆናል የሚል እምነት ነው ያለኝ እኔ። ኦኬ እንግዲህ ወንድማችን የራሱን እምነት ነው ያስቀምጠው። እኔም እንደ ግል ወልደ ጊዮርጊስ ብሩን አጭበርብሯል ብዬ ውሳኔ አልወሰንኩም። ወታ አብራራ ሲባል ጭንቀት ላይ ነኝ ያለ የሞተ ሰው አለ፣ ፎቶ ሳይቻቸዋለሁ። አሁንም ለመሞት ጫፍ ላይ ያሉ ሰዎች አሉ። ከገንዘቡ ይልቅ የእነሱን ህይወት ለመታደግ ሚዲያ ላይ ወጥቶ ያብራራ ነው እያልን ያለ ነው። እንግዲህ የኔ ዋነኛ ቁጣዬ እሱ ላይ ነው ጋይስ። ዋነኛ ቁጣዬ መረበሹም መደናገጡም እንዳለ ሆኖ እነዚህን ሰዎች አይዟችሁ ይበላቸው የ40 ሺህ ሰው ይበልጣል የሚል አቋም ነው ያለኝ። ወንድማችን የሰጠው ምላሽ ለኔ አላረካኝም። በሱ በኩል ያለውን ምላሽ ሰጥቷል። ምክንያቱም አንድ ግለሰብ ቤተሰቦቹ ከወጡ ዶክሜንት ታቃጠለ ማለት እኮ ቢሮ ላይ ያለው ወረቀት በሙሉ ጫካው ውስጥ ካቃጠለው ገብቷል አይደለም ማናቱ። በቃ ምንም አይነት ዶክሜንት የለም ማለት ነው። ተመልሶ መጥቶ እንዴት አድርጎ ነው መልሶ ስራ የሚጀምረው? ቢሮ ከተዘጋ አካውንቱ ላይ ባዶ ከሆነ ሁሉም አካውንቶቹ ምንም ሳንቲም ከሌላቸው ገብቷል አይደለ? እንደ ከስተመሮቹ አደጋ ላይ ወድቀዋል። አሁን እኛ የምንለው አንተ ምናልባት እሱን የግል ስልክ ካለና በግል የምታገኘው ከሆነ እባክህ ወይ በቅርብ ቀን የማትመለስ ከሆነ እነዚህ ሰዎች ከጊዜ ወደ ጊዜ ተስፋ እየቆረጡ ራሳቸው ላይ ችግር እየወሰዱ ስለሆነ እባክህ ከቻልክ ከዚህ በፊት በምታገናኛቸው ማህበራዊ ሚዲያ ውጣና አለው በላይ ሐሳብ ስጥና አረጋጋቸው ብለህ ንገርልን። እሺ የሚሰራ ስልክ ካለ እንግዲህ እንሞክራለን። እሺ ስልኩንስ ለምን ዘጋ ብራዘር? የሚሰራ ስልክ አለ፣ ስልኩ ለምን ተዘጋ? ስልኩ እኮ ምናልባት ወደ ውጭ ሲሄዱ የሚሰራ አይመስለኝም ስልካቸው። እንግዲህ ኦኬ ወልዴን የምታገኘው ከሆነ ብዬ ነው። እሺ
እንግዲህ ሌሎቻችሁ ሀሳባችሁን ስጡ። ዮዳባውንም ጥያቄ ያልተመለሰ ካለ ጃጓር እንደዚሁ ሲኒዮሪታ እንዳለ ቁጥር እየጻፈ እንትኑን ቼኩን የወሰድከው መቼ ነው የተከፈለ? መጨረሻ ላይ መቼ ነው የወሰድከው አንተ? እኔ አሁን መስከረም ላይ ጨርሳለሁኝ። ለምሳሌ ነው የወሰድከው አሁን መስከረም ላይ ነው? አሁን የወሰድከው ነው የምልህ። አሁን ያለኛ ወር ነሐሴን ወስደሃል? ሐምሌ ነው ነሐሴ? የሐምሌን የወሰድኩት አለ ያልወሰድኩት አለ። እንዳሳየው ቅድም በየቀኑ ስለሆኑ አንድ አይደለም የገቡ ብሮቹ በተለያየ መንገድ ያው ብዙ ለፍተን ነው የምናገኘው። ስለዚህ እስካሁን በአንተ በኩል ያለው እየተከፈለህ ነው ማለት ነው በሙሉ? ያልተከፈለኝም አለኝ ማለት እስከ 12 ድረስ ያለ ተከፍሎኛል። በ29 ነበረኝ አልተከፈለኝም። ከየት መቶ ይከፈለኝ? ተመሳሳይ ነው ሁሉም። እሺ መረጃ አለኝ ያልከው ኤምዲኤፍ ሚዩት አንሳ እስኪ። ጠዋት ጀምረህ መረጃ አለኝ ያልከው ኤምዲኤፍ አቤት ምንድነው መረጃ? ብራዘር ማነህ? እንዴት ነው መረጃ? ምንድነው መረጃ? በመጀመሪያ እኔ የተበላው ሰው አይደለሁም። ምናልባት በተበላ እንዳይወሰድ ግን ምንድነው የማውቃቸው መረጃዎች ለማካፈል ያክል ነው። አሁን እዚህ ጋር ማን ነው ለወገን ደራሽ የሚለው የሚያመጣቸው መረጃዎች ጋር ተያይዞ አንዳንድ ሀሳቦችን ለመስጠት ያክል ነው መረጃ ልኝ እያልኩ ያለሁት። ለምን የጥቃቱ ሰለባ የሆነ የቤተሰብ አባል አለኝ እና የጥቃቱ ሰለባ የቤተሰብ አባል ስላለኝ ብቻ ሳይሆን ሁሉም ቤተሰብ ነው ማለት አገር ነው ማለት ይቻላል። የምኖረው አዲስ አበባ ነው እና ችግሮችን በደንብ እያየው ነበረ። ይሄ ለወገን ደራሽ ለሚለው ወንድሜ በመጀመሪያ ማለት የምፈልገው ሌሎችም ሰዎች እንዲማሩበት ያስተምራል የምለውን ሐሳብ ትንሽ ለመሰንዘር ያክል ነው። ማለት አሁን ከወልደ ጊዮርጊስ ጋር በደንብ አውርቼ በደንብ ተነጋግሬ አመኘበት ነው ስራውን የገባሁት አይነት ነገር አለ። ልክ ነው። በሰዓቱ አንተ ልታምን ትችል ይሆናል እና ስራው ላይ እንደ ምክንያት የቀረቡት ነገሮች ሽንኩርት ተዚህ ጭኝ ሄዳለሁ ከዛ ወደዚህ ዘይት አመጣለሁ አይነት ነገር ነው ሲባል የነበረው። በመጀመሪያ በጣም ብዙ ሰው መረዳት መቻል ያለበት ይሄን ሁሉ ብር የዚህን ሁሉ ብር 1/4ኛውን ሊሸከም የሚችል ቢዝነስ ኢትዮጵያ ውስጥ ወልደ ጊዮርጊስ የለውም እስካሁን ድረስ እና ምናልባት ገንዘቡ ማለት ነው በብላክ ማርኬት ከሆነ ኦኬ እኔ ልብ አምላክ ዳዊት አይደለም ያንን መርምሬ አላውቅም። ግን ኢትዮጵያ ውስጥ ምንም አይነት ማለት ነው የቢዝነስ ፕሮፋይል ወልደ ጊዮርጊስ የለውም። ቢሮ ከፈተ፣ እዚያ ቢሮ ውስጥ ሁልጊዜም ሰዎች ገንዘብ ገቢ ያደርጋሉ። ከዛ ውጭ ግን ማለት ነው ኢምፖርት የሚያደርገው ትልቅ ነገር የለም፣ ኤክስፖርት የሚያደርገው ትልቅ ነገር የለም። ኑሮ ማረጋጋት ምናምን ተብሎ በየኮንዶሚኒየሙ አካባቢ የተከፈተው ቢዝነስ ይሄ አንዱ ወገን ያስገባውን 40 ሚሊዮን በራሱ መሸከም አይችሉም። እነዚህ ቢዝነሶች በጣም ትናንሽ ነገር ናቸው። ማለት ከተከፈለው ገንዘብ ጋር እንደው ዛሬ እንኳን አንዱ መጥቶ 20 ሚሊዮን አንደኛው አመታ 4 ሚሊዮን አንደኛው አመታ 3 ሚሊዮን የሚለው በጣም ብዙ ስለሆነ ይህንን አይሸከምም። ገንዘቡ ደግሞ እየተሰበሰበ ያለው በተለይ አማራ ክልል በዚህ በጎጃም አዴት፣ ይልማና፣ ዴንሳ፣ ሞጣ፣ ደብረ ማርቆስ፣ ደንበጫ፣ ቡሬ ምናምን አካባቢ በጣም ብዙ ሰው ነው የተበላው። ስለዚህ አሁን እኔ ወልደ ጊዮርጊስ ምናልባት እዚህ ጋር ሰው ተቸግሮ ሊሆን ይችላል ምናምን የሚባለው ነገር ይሄ ነገር ወንጀል እንደሆነ መረጋገጥ መቻል አለበት። ለምን ከዛሬ በፊት ቀኑ ያለፈ ቼክ ከጻፈ አንድ ሰው በዕለቱ ገንዘቡን ካልከፈለ ገንዘቡን በልቷል ብሎ መፈረጅና ምርመራ ማጣራት ሁሉ ይቻላል። ይሄ ህግ ስለሆነ ማለት ነው። አንዳንድ ሰዎች በጣም ብዙ ሰዎች ኦልሬዲ ወልደ ጊዮርጊስን በልተሃል ብሎ መፈረጅ ልክ ነው፣ እንደ ግል ሊያስቸግር ይሆናል። የኛም ስልጣን የለንም መፈረጅ ማለት ነው። ግን ቤተሰቦቻችን ከዛሬ 10 ቀን በፊት የሚመነዘር ቼክ ይዘዋል። ቀኑ አልፏል። ቀኑ ካለፈ በኋላ ያ ሰው በቦታው ካልተገኘ ወንጀል ፈጽሟል ብሎ ማረጋገጥ ይቻላል። ይሄ ህግ ስለሆነ ማለት ነው። ስለዚህ እዚህ ጋር ያሉ ወገኖች መዘናጋት አያስፈልግም። መፍትሄ ተብሎ የሚታሰብ ነገር ካለ በድርድር የሚመለስበት አጋጣሚዎች ካሉ ኦኬ ችግር የለውም። በድርድር የሚመለስበት አጋጣሚ ካለ ይመለስ። ከዚያ ውጭ ግን ይሄ ሰውዬ ቢሮውን ዘግቷል፣ ይሄ ሰውዬ ዶክመንቱን አቃጥሏል፣ ይሄ ሰውዬ ስጋቱ ከፍተኛ ስለነበረ የቤተሰብ አባሉን
አሽሽቷል ተባለ። እንግዲህ በእኔ በግል ሳቢ የቤተሰብ አባሉ ለዚህ ወንጀል ተጠያቂ ነው ብዬ አላምንም። ምክንያቱም ያ ምስኪን አባቱ ጎጃም ወልደው ካሳደጉት በኋላ ምን ይስራ የሚያውቁት ነገር የለም። ግን ደግሞ እሱ የወንጀሉን አደገኝነት ተረድቶ ቤተሰቡን እንዳሸሸ የሚያመላክት ነገርና እኛን የሚያስተምር ሂደት አለው እና አንዳንድ ሰዎች ለማዘናጋት የምትሞክሩት ነገር ለወገን ደራሽ ምናምን ልክ አይደላችሁም። ምክንያቱም ማለት ነው ይሄ ሰውዬ አገር ውስጥ ቢዝነስ የለውም። እኔ ጀሞ አካባቢ በደንብ አውቃለሁኝ። ቢዝነስ በሌለው ላይ ይሄን ያክል ማለት ነው በግምት ወደ ቢሊየን የሚጠጋ አሊያም በመቶ ሚሊዮኖች ገንዘብ ኢንቨስት አድርጎ ወልደ ጊዮርጊስ የሰራው ነገር የለም። ከዚህ ከመንግስት ጋር ምናምን የሚያዘውም ነገር በነገራችን ላይ ሽንኩርቱን አቅርቦ ዋጋ ማረጋጋት ተብሎ እዚያ አካባቢ ላይ ከመስራት የዘለለ በጣም በትንሽ ነገር ያለፈ ትልቅ ካምፓኒ ያለው ሰው አይደለም። 3-4 ቢሊዮን ብር ኢንቨስት የተደረገበት ፋብሪካ የከፈተ ሰው አይደለም። አሊያም ደግሞ ዓለም ላይ ከሚታወቁ ካምፓኒዎች ጋር በሽርክና እየሰራ ወደ ሀገር ውስጥ እቃዎችን ኢምፖርት እያደረገ እያቀረበ የንግድ ልውውጥ እያደረገ አይደለም ያለው። ገንዘቡ ሁልጊዜም ሲሰበሰብ ነበረ። አንዳንድ ሰዎች ሲጀምር ከአሁን በፊትም ዝም ብሎ እንዲሁ ጀሞ አካባቢ ሲከድ ልክ እንዳልሆነ የሚተቹ ሰዎች ነበሩ። ይሄ ከገንዘብ ጋር በጥበቃ ሰዓት ምናምን የሚባለው ይህንን ነገር ሲጀመር ልክ ነው። ጋርዶች፣ ጥበቃዎች ነበሩት። ጋርድና ጥበቃ ደግሞ ማንም ሰው ደሞዝ እከፍላለሁ ለህይወቴ ስጋት አለ ካለ ህግ ነው ማስመደብ ይችላል፣ ደሞዝ እየከፈለ። እኛም በአይናችን አይተን እናውቃለን ያንን ነገር። ቢሮ ባልሄድም በጋርድ ታጅቦ ሲሄድ አይ ነበር በዚያን ሰዓት እና ለእኔ መዘናጋት አያስፈልግም። ምናልባት እዚህ ጋር የቤተሰብ አሊያም ደግሞ እናንተ ያላመናችሁበት ነገር ካለ ወደ ሚዲያ ወጥታችሁ ብዙውን የቤተሰብ አባል ማዘናጋት አያስፈልግም። ሰዎች ታንቀዋል፣ ሙተዋል፣ አንድ ኩላሊቴ ፌል አድርጓል፣ ህፃን ልጅን ምግብ ማበላት የለኝም እያለች ነው ያለችው። አንዳንድ ሰዎች እዚህ ጋር እታች ዝም ብለው እንደ ቀልድ የሚጽፉ ሰዎችም ማለት ነው ልክ አይደሉም። በእንዲህ አይነት ነገር አይቀለድም። ወገን እየሞተ ነው ያለው። ህፃናት ወልደ ጊዮርጊስ ገንዘቦችን ከዚህ እየወሰደ ሌላ ቦታ ዱባይ በራሱ ማለት ነው ቪአይፒ ታርጋ ምናምን እያወጣ እየተንቀሳቀሰ ምናምን ነው የሚታወቀው እንጂ ዱባይም ቢሆን እኮ ምንድነው ኢቲኤች ዴሊቨሪን ከከፈተው በኋላ ኢቲኤች ዴሊቨሪ በራሱ የተከፈተው ትልቅ ነገር አይደለም። እሱም ስራ አቁሟል። ዱባይ ያሉ ልጆች ያውቃሉ። ስራ አቁሟል። ስራው የለም። ካፕ ጋር የሚገናኘው ነገር አፕ ላይ የሆነ እንትን እየሰራ ይመስለኛል። ስለሱ ስላላየሁት ማረጋገጥ አይቻልም። ግን ደግሞ ይሄ ገንዘብና የአፕ የሚያገናኘው ነገር የለም። የሚያገናኘው ነገርማ ቢኖር እኮ አስቀድሞ 10 ቀን ገንዘብ ስለምንዘጋ ወይም ይሄን ልናደርግ ስለሆነ ብሎ በውስጥም ሆነ በውጭ ማስታወቂያ አውጥቶ ስራውን ሊቀጥል ይችላል፣ ህጋዊ ሰው ከሆነ ማለት ነው። ስለዚህ ለእኔ መዘናጋት አያስፈልግም። የተጎዳችሁ ሰዎች መፍትሄ ነው ብላችሁ የምታስቡትን ሁሉ በዚህ ሰዓት ማድረግ መቻል አለባችሁ። ወንጀል አይደለም ወንጀለኛ ነው ብለን ለመፈረጅ አንችልም የምትሉ ሰዎች ደግሞ ያለፈበት ደረቅ ቼክ እጃቸው ላይ ወገኖቻችን ስላለ ወንጀለኛ ነው፣ አጭበርባሪ ነው፣ ሰርቋል ብለን መፈረጅ እንችላለን። ይሄ ህግ ነው። ስለዚህ እኔ ይሄን ለማለት ነው። ሰው መዘናጋት መቻል የለበትም። አንዳንድ ሰዎች በቤተሰብ በጣም እኛ ስለምንቀርበው ነገሮችን ቀለል አድርጎ ምናምን ማዘናጋቱ ምናምን ልክ አይደለም። በአንድ ቀን ሌሊት ሁለት ወገኖች ሊሞቱ ይችላሉ። የሆነ ነገር ሊደረግ ይችላል። ሰዎች በነገራችን ላይ ተሰባስበው ወደሚመለከተው አካል ቢሄዱ ገንዘባቸውን ማግኘት ብቻ ሳይሆን ህይወታቸውን የሚታደጋቸው መንግስት የሚባል የመንግስት ተቋም አለ እና ወደዚያ ሲሄዱ ምናልባት የሚመለከተው ባለሙያ በምን አግባብ ማረጋጋት እንዳለበት ልምዱ፣ ሙያው፣ ችሎታው፣ ህጉ የሚፈቅድለት ፖሊስ አለ እዚያ ጋር ማለት ነው እና አትሂዱ ምናምን እዚህ ጋር ተቀመጡ የሚለው ልክ አይደለም። ወደ ሚዲያም ወጥተን እኔ አሁን የምናገራቸው ነገሮች የትኛውን ወገን ሊያመው እንደሚችል አላቅም። እኔ ያወራ ያለሁት የራሴን ስሜት ነው። አላማው እኔ የጥቃቱ ሰለባ አይደለሁም፣ ግን ሁሉም የቤተሰብ አባል ስለሆነ ይሄ እኔ የልጆች አባት ነኝ።
ቅድም ትናንትና ምናምን የልጆች እናት አባቶች ገብተው የሚናገሩት ንግግር እጅግ በጣም ያማል። ከዚያ ውጭ ግን ምናልባት የተበላችሁ ሰዎች ነገ ሌላ ቀን ስለሆነ ህይወትን ማጥፋት ከፍተኛ የሆነ ጉዳት ውስጥ መግባት የለባችሁም። ምንም ፈጣሪ ለእናንተ ያለውን ይዞላችኋል። ወልደ ጊዮርጊስም ነፍሱን በእጁ አልያዛትም እና መረጋጋት ያስፈልጋል። ወደ ተደራጅታችሁ ወደሚመለከተው አካል ፌዴራል ፖሊስ ብትሄዱ ወንጀሉ በአገር ደረጃ ተጣርቶ ለእናንተ የሚባለውን ነገር ልታገኙ ስለምትችሉ በዚያ ልክ መቀጠል እንዳለባችሁ ለማለት ነው። አመሰግናለሁ። የሚያወራ ሰው ከሌለ እሺ፣ ሲኞሪታ ይጅበት። እሺ፣ አመሰግናለሁ። ለወገን ደራሽ እንደምን ነህ? እግዚአብሔር ይመስገን ሰላም ነው አለን። ይመስገን እስካሁን አለን። እሰይ ኑር። እንትና ጋር ወንድማችን ጋር መቼ ነው ለመጨረሻ ጊዜ የተገናኘኸውና ያወራኸው? ቅድም ተናግሬ ነበር አልነበርሽም ማለት ነው። 2 ዓመት ገዳማ ይሆነዋል አሁን ባለው 2 ዓመት። ከ2 ዓመት በፊት 2 ዓመት መስከረም በቃ አሁን ሲመጣ 2 ዓመቱ። መቼ ነው የእሱ ስራ እንደተበላሸ ያወቅከው? ምንም አሁን ሲዘጋ ብቻ ነው እኔ የሰማሁት። መረጃም በወቅቱ ላይ ረቂቅ ማስታወቂያ ለጥፈው በሩ ጋር እስከ 30 ብሎ ያችን ደብዳቤ ሲለጥፍ እነሱ ሰኞውን እሱ ለጥፎ ሰኞውን እነሱ ዋይቢኤስ ማርኬት ሲሰራ ነው የዋለው የነበረ ሰኞ። ከዛ አንድ ወንድሜ በ21 ቼክ ነበረው የመጨረሻ ደሞዝ የሚወስድበት ዋናውን ብሩን የሚወስድበት ማለት ነው። እሱ ሌላ ብራንች ላይ ሄዶ ብሩን ለመመንዘር ውል ግዴታ የመጨረሻ ላይ ውል ይመለሳል። ያን ውል ሳይመልስ በአካባቢው ባለ ብራንች አየር ጤና አካባቢ ነው አንድ ወንድሜ ነው ሊመልስ ሲሄድ ማናጀሩ ኮንፈርም ለማድረግ ሲያደርግ የሚመለስ ውል አለ። ስራ ላይ ነበሩ ባይዘው በ21 የማርያም ማለት ነው። ስለዚህ እኔ ወርቅ ጋር ተደውሎ ኮንፈርም ሲያደርግ ማናጀሩ የሚመለስ ውል አለ፣ ውሉን ይመልስና መውሰድ ይችላል ብላ ስትለው ሂድ ውል አለ እንዴ ሲለው አዎ አለ። ያንን ውል ሊመልስ ሲመጣ ማለት ተዘናግቶ ቁርሱን በልቶ ምን ብሎ አርፍዶ ሲመጣ በአጋጣሚ እነሱ ዘግተው እንደወጡ ደረሰ። ከዛ ሰዓት ጀምሮ ነው ችግር መፈጠሩን ማቅ እንጂ ከዛ በፊት ምንም አይነት ችግር ገጥሞን አያውቅም። ማንኛውም ሰው ከዛ በፊት ስለ ስራውም ስለምናምኑም ምንም ያስተዋወቅከው ነገር የለም፣ የተናገርከው ነገር የለም በሶሻል ሚዲያ ላይ። ከዛ በኋላ ግን ልክ መዘጋቱን ስታቅን በቲክታክ አካውንት ምናምን አይዟችሁ ተረጋጉ ምናምን እያልክ መፖሰት ጀመርክ ማለት ነው። ሰው እንዲረጋጋ ነው። ለምን አንዴ ከሆነ በኋላ ምንድነው ማድረግ ያለብን? ቅድም ወንድማችን አሁን ተናግሮታል። እኔ የራሴን ሐሳብ ነው እያራመርኩት ያለው። ቸኩለን አሁን እኔ የንግድ ባንክ ማናጀሩን ገብቼ በቅርንጫፉ ላይ ቅርንጫፉ ውል መልሱ ምን ማለት መጀመሪያ ላይ አግሪመንት የወሰደው ቅርንጫፍ አለ ጀሞ እዛው ከለላ ህንጻ ስር ላይ እሱን ሄጄ ሳማክረው ምንድነው የተከሰተው ነገር ምንድነው እየሳናገረው ማናጀሩ የተከሰተውን ነገር እኛም አናውቅም። በአጋጣሚ ሆኖ እነሱ ሱቃቸውን ሲዘጉ በተመሳሳይ ካንተ በፊት ብዙ ሰዎች መጥተዋል። ስለዚህ ምንድነው ማድረግ ያለብን? እንደውም ያረጋጋኝ በመጀመሪያ ደረጃ ላይ እሱም ጭምር ነው። ምን አለኝ አሁን ብዙ ጊዜ ሰው ቸክላስ መጣ ነው ይላል፣ በአንተ ምን ትላለህ ብዬ ጠየቅኩትኝ። እኔ በሰዓቱ ላይ ብዙ ሰው እየተዋከበ ስለነበረ ማለት ነው። የማክሰኞ ሮብ ሄጄ ስጠይቀው እሱ ምን አለኝ እኔ እንደ ራሴ ሐሳብ እንደ ባለሙያ የምነግራችሁ ብዙ ሰው ይመጣል ቸክ ለማስመታት 6 ወር ቀን አላችሁ። ለምንድን ነው ቸክ የምታስመቱት? ለምን 3 ሰው ቸኩን ካስመታ በተከታታይ ብሔራዊ ባንክ አካውንቱን ባን ያደርገዋል፣ ይዘጋበታል። ስለዚህ ለምን ተዘጋ ከምንል ብንጠብቀው 6 ወር የሚጠብቅ ቸክ ስላላችሁ ቀኑ እስካላለፈ ድረስ አትክሰሱ አታስመቱ ማለት አይደለም። ነገር ግን 6 ወር የሚቆይ ቸክ ስላላችሁ ለምንድን ነው የምትቸኩሉት? እኔ በዚህ ልክ ነው ሰውን እያስረዳሁ እየላኳችሁ ያለ። ስለዚህ ተረጋጉ፣ እርስ በርሳችሁ የማረጋጋት ስራ ስሩ። ነገ እርምጃ ለመውሰድ በምትፈልጉት ዳይሬክሽን ለምታደርጉት ነገር ሁሉ ባንኩ ቸኩን መጥቶ የመስጠት ግዴታ አለበት። ነገር ግን እንደ ምክር እንደ ሐሳብ ቸኩን ባታስመቱ ጥሩ ነው የሚል ምላሽ ሲሰጠኝ ከዛ በኋላ ነው እኔ ብዙ ጊዜ የሱን ኤፍቢ ላይ የሚፖስታቸውን ክሬት እያደረኩኝ እኔም ፖስትቼ ተረጋጉ። ለምን አንዴ የሆነ ነገር ላይ ብናብድም ህይወታችን ብናጣ ሌላ ጉዳት ነው። እኔ ይህን ገንዘብ እንዴት ሆኜ እንዳመጣሁት እኔና እኔ ነው የምናውቀው።
ለምን ይህን ገንዘብ እንዴት ሆኜ እንዳመጣሁት እኔ እያወቅሁት ዛሬ በአንድ ሳምንት ውስጥ ህይወቴን ለማጥፋት የምቸኩልበት መንገድ የለም። በእርግጥ ህይወት ተበላሽቷል። ህይወት ሲበላሽ ግን በአንድ ሳምንት ተስፋ መቁረጥ ማለት ይሄ ገንዘብ እንዴት እንደመጣ የተረዳን አይመስለኝም። እኛ የምንፈልገው እንድትተባበሩን ብቻ ነው። ሰውየው ሾልኳል። እመንም አትመንም ማለት ነው። ማርክ ማይወርድ ነገ ታለቅሳታለህ። ወጥተህ እዚህ አሁን እንደዚህ በምትልበት ወርድ ማለት ነው ከመምረቁ ቤት መጥተህ ካላለቀስክ ማርክ ማይወርድ። እንዲህ አይነት መጃጃል አያስፈልግም። ሰውየው ሾልኳል፣ አጭበርብሯል። ይኸውላችሁ እኔ ነገ ለዚህ ቃል ራሴ ብቻ ነው የምጠይቅበት። ሰውየው አጭበርብሯል። ምንም እንደው አትቀልድ በእናትህ። እንደዚህ ይመጣል እንደዚህ ያወራው ነበረ ምናምን። ወንድምህ ራሱ በገንዘብ ይቀየራል። የተላከው ቪዲዮ ወይስ ባሰማህ ማለት ነው ወይሱ ምን እንደሚል እግዚአብሔር። እኛ መጥፋት ከፈለግን ስልካችን ዘግተን አንጠፋም እንዴ? ለምንድን ነው የማትረጋጉት እንዴ? በሚሊዮን እኮ ነው ከጁ ያለው። እንደዚህ ብሎ መናገር ራሱ እኮ ቢዝነስ ከሆነ የከፈተው በቢዝነስ ህግ አንድ ሰዓት ራሱ ኢንኮንቪናንስ ከተሰማ ወይም ደግሞ ለከስተመሮቹ እንደዚህ አይነት ማስተላለፍ ራሱ አይመጥነውም። ቢችል ኑሮ ወዲያው ነው ቪዲዮ መስራት የነበረበት። ወዲያው ላይቭ ገብቶ ስለተፈጠረው ችግር በጣም ይቅርታ፣ ነገሮችን አሁን በቅርቡ አስተካክለን ገንዘባችሁን እንመልሳለን። እንዴ አትሸወድ። በአፕሊኬሽን እንመጣለን። ኧረ እባክህ አፕሊኬሽኑ እዛ ዋሌት አለው። እዛ ዋሌት ብር በሚሊዮን ልትመነዝር ማለት ነው። ምን አገናኙ ሲጀመር? ኢትስ ዘዲንግ እኮ እንዴ የፋይናንስ ባለሙያ ካላችሁ ለምሳሌ ለወገን ደራሽ ነው 20 ሚሊዮን ቢኖረው አፕሩቭ የሚያስደርጉት አፕሊኬሽን ውስጥ 20 ሚሊዮን ዲፖዚት አድርጎለት ዊዝድሮው ሊያደርግ ማለት ነው። እንዴት አይነት ሙድ ነው እንዴ? ዝም ብለን ብንሸወድም እኮ የተወሰነ እኮ ተምረን ነበረ። ስለዚህ እኔ ምነግርህ ሰውየው አፕሊኬሽኑ አፕሩቭ ሆነም አልሆነም ምንም ተፈጠረም አልተፈጠረም ሀገርን ህዝብን አጭበርብሮ ነው የሄደው። እኛ ያልነው ኢንተርናሽናል አጭበርባሪ ነው፣ አቢዩዝ አድርጎናል። ይኸውላችሁ በውስጥ አውሩይ ተደራጅተን ማለት ነው 40 ሺህ ሰው ካለ 40 ሺህ ሰው ከአንድ ቀን በኋላ ቀጥታ ፌደራል ፖሊስ ነው የምንሄደው። ሰውየው በኢንተርፖል ይያዝልን። እኛ የምንፈልገው በኢንተርፖል ተይዞ ኢትዮጵያ ውስጥ እንዲመጣ ነው። እኔ ገንዘቤ ተመለሰም አልተመለሰም ህግ ካለና በህግ ሁላችንም ከህግ በታች ከሆነ ሰውየው ቀጥታ መግባት አለበት እዚህ ሀገር። ጎንደሬው ምን ያህል ነው ኢንቨስት ያደረገው አንተ? ኖ አሁን ስለ ኢንቨስትመንቱ አይደለም የምናወራው። ኢንቨስት ያደረኩት እኔ ነው አውቀዋለሁ። ከዚህ በፊትም ለመብረቁም ለሁሉ ማስረድቻለሁ። ይዩራ በቃ ሰው አንተው ተስፋ ቆርጦ አልቋል፣ ወደ ህግ እንሂድ እያልክ ነው አይደል? አዎ እኔ የምፈልገው ህግን ሰውየውም ህግ በታች ነው፣ እኔም ከህግ በታች ነው አይደለ? ሀገርን አጭበርብሮ የሄደው የወጣ ወንጀለኛ እዮዳ ወንጀለኛ ከሆነ እንደ ወንጀሉ ታይቶ 40 ሺህ እና 60 ሺህ ህዝብ አጭበርብሮ ከወጣ ይህ ሰው የቀጥታ ተይዞ ወደ ሀገር መግባት አለበት። አለቀ። ተይዞ ገንዘቡ መበርበር አለበት። ገብቶሃል አይደለ? ህግ ካለ ቀጥታ ከማን ወደ ማን ትራንስፈር እንደተደረገ ገባህ አይደለ? እያንዳንዱ አካውንት ዜሮ ነው ማለት ገንዘቡ ተበትኗል። ወደ ማን? ወደ ተለያየ ሰው ወደ ዶላር ተቀይሯል ምናምን። ስለዚህ ይሄ ምንድነው? አይገባህም እንዴ? ምንድነው ማይገባችሁ ጋይስ እንዴ? ይኸውልህ ለምሳሌ ረቂቅ የሚባለው ገንዘቡን አላወጣም፣ በየባንኩ ሲበረበር ገንዘብ አለው። ጄለስ ግን አስቀድሞ ፕሮአክቲቭ ነው፣ ገንዘቡን እንዳለ በትኖት ዜሮ ነው። ነገ ሰውየው ቢያዝ እንዴ አፕሊኬሽኑ ላይ የሚጭነው ብሩ ነው እንዴ? ምንድነው የምትቀልዱት? አፕሊኬሽን የምትሉት አፕሊኬሽኑ ምንድነው? ስክሪንሻት ያይዛል። እንደዚህ ነው አፕሊኬሽኑ አፕሩቭ ቀርቶታል። እንደዚህ በ72 ሰዓት አሁን አፕሩቭ ይደረጋል ምናምን። አፕሩቭ ተደረገም አልተደረገም እኛ አይመለከተንም እኮ እዛ ጋር። ሲጀመር ድርጅቱ ማርክ ማይወርድ ኤግዚስት አያደርግም ከዚህ በኋላ ኢትዮጵያ ውስጥ። ብዙ እኮ ማለት ነው ይሄ ትክክለኛ እንዳልሆነ የሚመስሉት እኮ አንደኛ ቤተሰቡን አስወጣ፣ ሁለተኛ እያንዳንዱን ዶክመንት የሚያቃጥል በአማርኛ እኔ አለኝ ዶክመንቱ ሰምቻለሁ ደርሶኛል። ሶስተኛ ቤተሰቡን እንዳለ አባቱ ምናምን እህቱን አስወጥቷል። ማስወጣት አይጠበቅበትም። ከኢትዮጵያ እኮ ራቅ አድርጎ ምናምን እኮ ነገሮችን እኛ ፋራነን ጀምር መጀመሪያ ተወይማ አሁን ለመናገር ራሱ ያፈርኩ ነው የምናገረው። ስለዚህ ሰውየው እንደዛ አድርጎ ወጣ።
ከዛ በኋላ ምን አደረገ? 888 ማርኬት እንደዚህ ብሎ መጣ። አፍተር ዛት ምን አለ? ስክሪንሾት ያያይዛል። ከዛ ቀጥሎ ምን ይላል? ጠብቁኝ። መብረቁ ለ72 ሰዓት ስለሰጠው በመከራ ነው ወይስ ያደርግልን? በመከራ ቴክስት በመከራ ኦንላይን እያየው ነው የወጣው። መብረቁን ጠይቁት። ስለዚህ ራሱ ያወራቸዋል። ከዛ በኋላ እቺ በዚህ 72 ውስጥ ኢንተርናሽናል አጭበርባሪ ነው ብሎ ሰው እንዳይፈርጀው ለመብረቁ ወይስ አደረገለት እንጂ እግዚአብሔር ምስክሬ ነው ሰውየው ሊመለስ አይደለም። ስለዚህ እኛ የምንፈልገው እንድትረዱ የምንፈልገው እስኪ አሁን እዮዳብ አለ፣ ቅድም ሚኪ ነበረ፣ ትላልቅ ቲክቶከሮች ነበራችሁ። ይህ ሰውዬ ሚዲያ ይጠቀማል። እንዲው በውስጥ እንኳን አያወራችሁም። እንዲው 5 ደቂቃ መጥቼ እስቲ ላይቭ እንዲው ልናገር አይልም። በራሱ እንኳን ላይቭ መግባት አይችልም። ኧረ እባክህ ራሱን እያዘጋጀ ነው። ዩ ጋይስ ኢንተርፖል ኢትዮጵያ ኢንተርፖል ከሌለባት ሀገር ለመግባት ጊዜ እየፈለገ ነው። የቀሩ ፋሚሊዎችን ለማስወጣት ጊዜ እየፈለገ ነው። ጀለስ እኔ ግልጹን ልንገርህ እንጂ ሰውዬ ከተመለሰ ይኸውልህ ቢሊየን ብር የለውም። ሲያንቀሳቅስ የነበረው የኔን ቅድም አታዳግሙኝ፣ የኔን ገንዘብ ለሊዲያ ይሰጣል፣ የሊዲያን ገንዘብ ለመብረቁ ይሰጣል፣ ለመብረቁን ገንዘብ ለጃጓር እያደረገ ነው ሲሰራ የነበረው። ፒራሚድ ስኪም ነው። የትኛው ቢዝነስ ነው እስኪ በቢሊየን ያህል? አረ በጌታ ስም ሙዳ እናንተ ራሱ ከታች ያላችሁ ሰዎች ሙዳት ያዙ። በእኛ የደረሰው አንድ ቀን በእናንተም ይደርሳል። ተባበሩን ነው የምንለው እኛ። ተባበሩን እንጂ ለወገን ደራሽ ወገን ጊዜን አታባክን። እሺ ስጣቸው። ሌሎች ማውራት ማን ነበረ? ባካችሁ ብለ የገባው አሁን ያስገባው። ምክንያቱም ለፋኖ ትረጃለች ተብሎ ስላለኝ ገንዘቡን ይዘውብኝ ነውና አሁን ግን ስላመነበት ሊለቅልኝ ነው ብላ ምክንያት ሰጣ። የ15 ቀን ጊዜ ሰጥናት፣ የ15 ቀን ጊዜ። ከዛ በኋላ እሷ አመሻሽታ ጠፋች። አሁን የት እንዳለች አይታወቅም። ሳጂ መሀሊቱና መሆኗን እንትናለች አረጋገጠች። ሳጂ መሀሌት ሳጂ ሌላ ብዙ ወንጀል ያለባት ሰው መሆኗን ያው መብረቁ ያው ባገኘው መረጃ መሰረት አለ። ግን ብዙ የተጓተተ ነገር ነው። መሀሌት ልትሆንም ትችላለች፣ ላትሆንም ትችላለች። መቶ እርግጠኛ ለመሆን አልተቻለም። ይሄ ነው ሀሳብ። ሰው ምንድነው አሁን መብረቁ በጣም እየደከምን ነው። እኛ እዚህ እንደክማለን 2 ወር 3 ወር እናወራለን። ከዛ በኋላ ምንም። ይሄ ግን የሚመጣ ከሆነ ምንድነው የሚሻለው? 24 ሰዓት ሰጠው፣ 48 ሰዓት ሰጠው። እኔ አሁን ቴክስ አድርጌለታለሁ። ዛሬ ነው የሰማሁት። ዛሬ ቴክስ አድርጌያለሁ። ሁሉ ይመልስልኛል ብዬ አስባለሁ። ምክንያቱም ምንድነው በዚህ ደረጃ ሌላ ጊዜ ቴክስ አድርገ ቶሎ ነው የሚመልሰው። ሰው የሚመልስ ከሆነ ችግሩ ምን እንደሆነ አሁን ለመፍታት ማለት ነው። ካለበለዛ ግን ጎንደሬው እንዳለው የተጎዳችሁ ሰዎች እንዳላችሁ ሰብሰብ ብላችሁ ዝም ብሎ እዚህ ጋር የምትናገሩት ነገር በኋላ በህግም ያስጠይቃቸዋል። ለምሳሌ የምትከሱ ከሆነ የምታቀርቡ ከሆነ እዚህ ጋር የምታደርጉት ነገር ተረዳኝ ለእናንተ አይጠቅማችሁም። ከወሰናችሁ ሰብሰብ ብላችሁ ወደ ህግ መሄድ ነው። በዛ ላይ ምንድነው ድጋፍ የሚያስፈልጋችሁ እንዳሉ መከል ምንድነው ፌደራል ፖሊስ ከሆነ እንትን የሚያደርገው ወጭማ ያስፈልጋችሁም። ካለበለዚያ ግን አሁን እዚህ ጋር ወጣችሁ የምትናገሩት አሁን ቅድም ሰርቋል በቃ እንደዚህ ብሏል ምናምን የተናገርከው ነገር ሁሉ ወደ ኮርት ሲወሰድ ይሄ ሪኮርዲንግ ይቀርባልኝ ላይጠቅም ይችላል። አንተን እንደ አንድ ህግ ኢንተርናሽናል ህግ አዋቂ አንድ ነገር ወደ ክስ የምትወስድ ከሆነ እዚህ ሶሻል ሚዲያ ላይ ወጣይ እንትን ማድረግ አትችልም። በቃ ቀጥታ ወደዛ መሄድ ነው። ገባ? አንተ አሁን ምንድነው ቤትህን ከፍተህ ወይም ደግሞ መብረቁን የተጎዱ ሰዎችን ፕሊስ እንሰባሰብና ተሰባስበን ወደ ይሄ ክላስ አክሽን ሱ ማለት ነው። ክላስ አክሽን ሱ ሲሆን ታውቃለህ በጣም ከባድ ነው። በሰብሰብ ሲል በጣም ከባድ ነው። ግን ደግሞ የምትናገሩት ነገር ሁሉ በሶሻል ሚዲያ በተለይ የተበደላችሁ ሰዎች ካላችሁ ማለት ነው የምትናገሩት ነገር ሁሉ በኋላ እናንተንም ተጠያቂ ያደርጋችኋልኝ ወደር በስሜትም ሆነ በምንም ሆነ ገባ። ምክንያቱም ፍርድ ሳይፈረጅ እናንተ የምትሰጡት እንትን እንዳያበላሽባችሁ ለማለት ነው። እኔ ከፈለጋችሁ ከማታምኑ ከሆነ ግባና ኤአይ ጠይቅሽ እህቴ ላይ ያለሽው እኔ የምነግርሽ ከተጎድተሽ ከሆነ ተጎድታችሁ ከሆናችሁ ወደ እንትን የምትሄዱ ከሆነ ወደ ክስ የምትሄዱ ከሆነ አሁን በተለይ አንተ በቃ ወስነሃል ተበልቷል የለም በቃ አይመጣም ምናምን ካልክ እንዳንተ አይነት ያላችሁ ሰዎችን ሰብሰብ ብላችሁ መሄድ ነው። ሶሻል ሚዲያ ላይ ብትመጣ ምንድነው የሚደግፍ ምንድነው ጥቅም አንተ የሚያደርገው አዌርነስ እንዲፈጠር ያው መሞከራችሁ ገባ።
ሞክራችኋል ይህን ነገር በሰላማዊ መንገድ ለመፍታት ሞክረናል ለሚል ይጠቅማል። ከዛ ውጭ ግን የምትናገሩት ነገር ሁሉ ህግ ፊት ካንተርሱ ልትደረጉ ትችላላችሁ። ሶ ያንንም እንትን እያላችሁ ያንንም እያሰባችሁ ሶ ሁለት የተለያየ እንትን ከሆነ ከተከፋፈላችሁ ምንም አይጠቅም። ግማሹን ጠብቅ የሚል ከሆነ ግማሹን ንፍረድ የሚል ከሆነ እንክሰስ የሚል ከሆነ የግድ 40 ሺህ ሰው መሰብሰብ የለብም። ጎንደር አባ የግድ ሁሉ መሰብሰብ የለብም። ግን ኦኬ እዩዳብ እናመሰግናለን። አሁን እኛ የምንፈልገው ለሰውየው በቃ እንደዛ ከሆነ ሁኔታውን እንዲያስረዳ ጊዜ 24 ሰዓት ወይ 12 ሰዓት እንስጠውና ማይመጣ ከሆነ የራሳችንን እንትን እናስቀምጣለን። እሺ ሰላም ናችሁ ቤተሰብ? እንትን ክሬት አድርጋችኋል? ይቅርታ ጎንደሬው እንትን ክሬት አድርጋችኋል? አይ እኮ ትልቅ ነገር እኮ ነው የምታገኙት። ዲጋይስ ያብ ላይክ ግሩፕ ክሬት አድርጋችሁ የተጎዳችሁ ሰዎች ሰብሰብ ብላችሁ ያወራችሁ ነው? ቴሌግራም ክሬት አድርጋችሁ የተነጋገራችሁ ነው ወይስ የሰበሰባችሁ ሰው አለ? ምን እያደረጋችሁ ነው? ምን ዝም ብሎ የእናንተ ፕሮአክቲቭሊ ኢኒሺየቲቫችሁ ምንድነው? ተሰባስባችሁ የተነጋገራችሁ? 400 ምናምን ሰው ያለው ቴሌግራም ግሩፕ አለ። ገና ሁሉ አልተደረገም። ይሁዳ 2 ቀን እኮ ነው ገና ካሁን ነገር ከተደረ አሁን እኛ የሰማነው 2 ቀን ነው ሚዲያ ላይ የመጣው እና ያው ምናልባት አሁንም መሰለህ ከነጭራሹ የለም ብሎ ለማለት ትናንትናና ከትናንት ወዳ የሰጠው ሜሴጅ አለ። የሰጠው ሜሴጅ የሆነ ነገር ተበላሽቶብኝ ነውና ቪዲዮ ለመልቀቅ ያው ኮንፊደንስ እንደሌለው ትንሽ ታገሱኝ፣ ህዝቡን አረጋጋው የሚል መልእክት ነው ለመብረቁ የላከው። አየው እንዲህ አይነት ሰው እየላከ ምን ብለህ ነው ወደ ክስ የምትሄደው? እመጣለሁ እያለክ ክሱ ሰውን አረጋጉ እያለ በኮንፊደንስ እኮ ዝም ብሎ ጥፍት ያለ ሰው ከሆነ በቃ ቆርጠን ታውቃለህ። እንደገና ይሄው ሰው ለሰው ያለው ሰው እንደምታየው ይዞልን የመጣው ኢንፎርሜሽን ተረጋጉ ይመጣል ነው። የባንክ እንትኑን ጠይቄ ተረጋጉ ይመጣል ብሎኛል፣ እንደዚህ ነው ያለው። አትቸኩሉ ብሏል ያለው። ይህንን ነገር 50-50 እየሰማህ እንዴት አድርገክ ነው ዝም ብለህ ቁርጥ አድርገህ ወደ ሌላ እርምጃ ለመውሰድ እስከ መጨረሻው መታገሱ ያስፈልጋል ብዬ ነው ትንሽ እኔም እስማማለሁ። ጃጓር አትሊስት አንድ ሳምንት ሰጠ ባላይ ከዛ በኋላ ወደሚቀጥለው መሄድ ይቻላል። ግን እስከዛው ድረስ ግን መጠንቀቅ ነው። ጃጓር ለምን ወጣ ካለ ሰው ስሜታዊ ይሆናል አይደል? ላይክ ሰዎች ራሳቸውን ገደሉ ምናምን እያላችሁ ስለሆናችሁ በ2 ቀን እንዴት ነው እሱ ትንሽ ግራ ገብቶኝ ነው። እኔ ሰዎች ራሳችሁን አትግደሉ፣ ጠብቁ። ይሄ ነገር የሚፈታበት መንገድ ፖዚቲቭ መንገድ መፈለግ ነው። ካለ በለዛ አማራጫችሁ ህግ ነው። እሺ ሰላም ናችሁ ጃጓሪ? እንዴት ናችሁ? ሁላችሁም ቤተሰብ ሰላም ናችሁ? ሰላም በቅድሚያ መብረቁ በጣም እናመሰግናለን። ቤትህን ከፍተህ እንደዚህ መወያያ ስላረክልና ችግራችን ተረድተህ እና የኛ ችግር እንደዚሁ ከዚሁ የችግር አንዱ ነንና የሰለባው ነን። በጣም አፌ እየተንቀጠቀጠ ነው የማወራው። በጣም ተናድጃለሁ። በዚህም ስሜታዊ ሆኜ እንትን የምለው ወንድሜው መናገርም መስማትም አይችልም እንዳለ። እኔ አሁን ያለሁት ደሴ ነኝ። በወንድሜ ስም ነው እንዳለ አክስቶቼ 3 አክስቶ ያለ የሶስቱም በሱ ስም ነው ያለው። አዲስ አበባ ነው ያለውና ካሳንቺስ አካባቢ 7 ሚሊዮን ነው አጠቃላይ የተበላ ነው። እና እሱ አሁን ሁሉም ይሄ ሁሉን እንትን ብሎ በቃ መስማትም ማናገርም ሁላ አቅቶት በቃ ተኝቶ ነው ያለው። እግዚአብሔር ምስክሬ ነው የምላችሁ። እና 100% መባራቱ ተበልተናል። ምንም ጥርጥር የለውም ይሄ። ምክንያቱም እቃ ሁላ ሽሽቷን እዛ የምትሰራ ልጅ አለች። እቃውን ሁላ ሽሽቷን ነው የምትለን። እዛ የምትሰራ ነበር፣ አሁን ወጣለች። እና ካሳንቺስ አካባቢ ነው። እንደውም ጃጓሬ በውስጥ ጽፌልሃለሁ፣ ስልኩንም ጽፌልሃለሁ። ምናልባት በዛውም እንደው አንዳንድ ነገር እንድታማክረው ደህና እዚሁ ላይ ስለሰማሁህ እንድታማክረው ብዬ ስልኩንም ጽፌልሃለሁ። መኳንንት ይባላል 19 ቤት መጨረሻው 59 እና በጣም መስማትም መናገርም አቅቶት ቤት ነው ያለው። ምንም አይነት 7 ሚሊዮን በቤተሰባችን ሙሉ ሹቅ ነው የሆነው። በቃ ይሄ ነገር ትክክለኛ ሆኖ በቃ በዛው ከቀረ ማለት ነው። እና ሁላችሁም አዋጅ ብለን እንደተበላ ምክንያቱም መያዝ ካለበት ከዱባይም ሳይርቅ
መያዝ ካለበት ይሄ እንዳልኩ ምክንያት ሊሆን ይችላል እየራቀ ሊሆን ይችላል እና እንደዛ ነው ወገኖች በጣም የመናገር አቅሙ የለኝም በጣም አፌ ሁላ ተያይዞብኛል ይሄን ስሰማ ልጁን አጽናናው ሌላ ነገር እንትን እንዳይል አጽናኑት ያው ገንዘብ ከናንተ በኋላ ነው የመጣው ወይኔ ጃጓሬ በቃ ምንም ልናረጋው አልቻልንም እግዚአብሔርን ብዬ ስልክ ራሱ ያነሳም ይኸው በውስጥ ጽፌልሃለሁ ምናልባት አንተ ብዙ ነገር ህግም ታውቃለህ ያለውን ነገር ምናልባት ካሳንቺስ አካባቢ ነው ያለው ካሳንቺስ አካባቢ ነው 7 ሚሊዮን ሁሉም የሁላችን በእኔ ቦታ ሽጬ ነው የሰጠሁት ቦታ ሽጬ ነው የሰጠሁት 600 ሺህ ነው ቦታ እንዳላ አክስቴ አንዱ አክስቴ ጸጉር ቤት ነው የምትሰራው ጸጉር ቤት አጠራቅማ በሁሉም በቃ አጠቃላይ በሱ አጠቃላይ ወደ 10 ምናምን ነው በቃ ቤተሰቡ ያጎት ላይ ምን ብለ በቃ በመተማ ሁላ አለ በበሮቹን ምናምን ሽጦ እንደዚህ ልኮለት እንትን ይላል ብሎ እንትን ያለውና ተበልቷን በጣም የሁሉ ገና አልሰሙም አብዛኛው በጣም ጭንቀት ውስጥ ገብቷል ቤተሰብ አዲስ መረጃ ደርሶኛል ግን እሱም በጣም ማዝኛለሁ አላኩልያል እንደ ህዝብ እንደ ሀገር በቅርብ ቀናቶች ውስጥ በአጠቃላይ የምንሰማ ይሆናል እሺ ቤተሰብ ስለዚህ ጉዳይ ነው መብራቁ ደውልልኝ እሺ እኔም ስልክ ተደውሎልኛል ደውልልኝ እፈልጋለሁ ጋይስ ደህና ዋሉ መውጣት ስላለብኝ ነው በቃ መብራቁ ደውልልኝና እናግራለሁ ባይ ጃጓሪ መቼ ደህና ዋል አይዟችሁ እንግዲህ ያው በቻለ መቀልኛም ሰፖርት እናደርጋችኋለን ደህና ዋሉ እሺ ታንክ ዩ ስለዚህ ጉዳይ ነው መብራቁ ምትለን ነገሩ እና በቅርብ ይመጣል ይናገራል ነው ምትለን ወንስ በቅርብ አይመጣም ነው የሱ መምጣትና አለመምጣት ሳይሆን ጃጓር እንደ ሀገር ስለሱ የምንሰማ ነው የሚሆነው ገብቷላ ማለት አሁን እኛ ይሄን ሊያደርግ ነው ከምንለውና እሱም ከሚለን ሌላ የተለየ ነው እሱን ለማስተካከል ነው እሱም ተፈተፍ እያለ ያለው ገብቷላ ይስተካከላል አይስተካከልም በአገር ደረጃ ነው እንደ ሀገር ደረጃ እናንተ ማድረግ ያለባችሁ አሁን ሁላችሁም ከወልደጋ ገንዘብ ያላችሁ መጸለይ ነው ጸልዩ ሌላ ምንም የምታደርጉት ነገር የለም እሺ ወላክስ ወላ ምናምን በጠበቅ ብቻ አዎ ማለት አሁን ገብቶ የተናገረው ልጅ አለ አይደል ልጁ መናገር ማውራትን መስማትም አቅቶታል ምናምን የሚባል ነገር አለ አይደል ይሄ ነገር ይሄ ተስፋ ለምን ትቆርጣላችሁ ለምን ራሳችሁ ተፋላችሁ ምናምን የሚባለው ነገር በጣም ማለት ይሄ እንደሰው ስናየው ኦር ይሄ ገንዘብን አግኝቶም አቶም እንደሚያቅሰው ይሄ ኖርማል ሊሆን ይችላል ችግር የለም ብሩን እንሰራዋለን እናገኘዋለን ምናምን ችግር የለም ምንድነው መሰላችሁ ይሄ አሁን ብዙ ነፍሳቸውን የሚያጠፉ ሰዎች የራሳቸው ብር ሳይሆን በእነሱ በኩል የገቡ ሰዎች የራሴን ህይወት አበላሽቼ የሌላ ሰውንም ህይወት ሳበላሽ የራሴን ገንዘብ አጥቼ በእኔ ተመክሮ ሌላ ሰው የራሱን ገንዘብ ሲያጣ ያ ነገር ነው የሆነ ሰው ራሱን እንዲያጠፋ የሚገፋፋው እንጂ ሰው የግሉ የራሱ ብቻ ብር ኖሮት እሷ ብቻ ሆና ሪዝኑ ሊሆን አይችልም በምንም ታምር በነገራችን ላይ 100,000 ብርም ይሁን ሚሊየንስ ይሁን ችግር የለም የብሩ መብዛትና ማነስ እንዳለነበት ሁኔታ ይወስናል ቅድም እንደነገርኩ እና ይሄ ሰዎች ወደው አይደለም ራሳቸውን የሚያጠፉት ራሳቸው ላይ እርምጃ የሚወስዱት እኔ አሁን እርምጃ አልወስድም ብል እኔ ያስገባው ሰው አንቺ ብለሽኝ ገብቼ ነው እንዲያረሽ ያረክሽኝ አንቺ ነሽ ጉዴ ሰራሽኝ አሁን የኔ ፋሚሊ ሙሉ እኔ ካስገባው እኔ ነኝ ተጠያቂ ለዚህ ሁሉ አይደል በሚሊየንስም በቢሊየንስም ከከሰሩ ዜሮ ቤታቸውን ሽጦ መኪና ምንም ነገር ያላቸውን ዜሮ አድርገው ከገቡ እነሱን አሳምኜ ያስገባውት እኔ ነኝ እኔ አሁን ማለት
ይሄን ሁሉ ነገር የሰው ህይወት የነዚህን ሁሉ ህይወት ካበላሸው ለምን ህይወቴን አላጠፋም ብዬ መወሰን ያቅተኛል ማለት ይሄ የነሱን ህይወት ከማበላሽ የኔን ህይወት ብል ይሻላል የምትልበት አይነት ሁኔታ ላይ ነው የምትሆነው ማለት የገጠመው ነው የሚያውቀው ውስጡ ይሄ ብቻ ያው እዛ ውስጥ ያለ ወይም ይሄ ጓደኛ ዘመድን ያስገባ ሰው ነው ሊዲያ እውነት እኔ በቃ ይሄንን የልብ እኔ የምናገረው ነው የተናገርሽልኝ እውነት በጣም ከ15 በላይ ነው በቃ ሁላችን እኔ ምን በቃ እሱ ነው የደወለልኝ እና እንደዚህ ነው በ6 ወር እኮ እጥፍ ፕላን ያለው ቤት ትገዛለህ ህገወጥ ነው እዚህ ያለው ፕላን ያለው ቤት ትገዛለህ ብሎኝ ሽጬ 600 ሺህ ብር ያላቀለት እዛ ክስቶቼ በሙሉ አዋሳ ነው ያሉት ጃጓሬ በውስጥ ጽፌልሃለሁ ምናልባት ላንተ ነው የላኩልህ ወንድሜ ባለውለታ የትሆናለህ አውራዋለሁ እውነት ምናልባት እኔም እንትን ብዬ ካመጣው እንትን እላለሁ እንደው እንትን በልልኝ አውራዋለሁ ችግር የለም አውራው በደንብ አውራለሁ ምን መሰላችሁ ሞት ሶሉሽን አይደለም ሞት ችግራችን ይፈታል ማለት ነው አሁን ለምሳሌ ወልደ ጊዮርጊስ ቢሞት የናንተ ሶሉሽን ይፈታል ማለት አይደለም እሱ ወደ ሞት ቢቀጣ የሞት ፍርድ ቢፈረድ የናንተ ሶሉሽን ተፈታ ማለት አይደለም ያ ሞት አይደለም ሞት ሶሉሽን ሳይሆን መፍትሄ ነው የምንፈልገው ሶሉሽን ነው የምንፈልገው ስለዚህ ማድረግ ያለብን ምንድነው የሚቻለውን በህይወት እየታለ ነገም ተስፋ እንዳለን አድርገን ተስፋ ሰተን ነው እንጂ የምናስበው ሞተን ምንድነው የመጨረሻ ደረጃ እኮ ነው ሞት እኮ ምንድነው ጥቅሙ አሁን ሞትን ማሰብ ኦኬ ግን ምን መሰለህ በየቀኑ ለእኔ ማለት የሆነ ነገር ሳይ ተስፋ አገኛለሁ ከዛ ለዛ ሰው ተስፋ ሰጣለሁ ከዛ የሆኑ ነገሮች እየተባባሱ ሲሄዱ ምንድነው ያም ሰው እኔ ብቻ አይደለም ሶሻል ሚዲያ መጠቀመው እኔ ያስገባሁትም ሰው በኔ ዙሪያ ያለ ሰው የኔ ዘመድ ያልኳቸው ሙሉ ያሉ ሶሻል ሚዲያ ላይ ምን እየተደረገ እንዳለ ምን እየሆነ እንዳለ ምንድነው በቃ ማለት ይሄ ያለ አይደለ የራሳቸው የነሱን ነገር ትተው ጭራሽ በቃ ማለት ይሄ አሁን ሶሻል ሚዲያ ላይ ሰው ራሱን አጠፋ ሲባል እኔን ወደ ማስታመም ደረጃ አስበዋል እንደዛ ወቅሰንሻል ግን እንደዚህ እንድትሆኝም እንደዚህ እንድታረጊም እንደዚህ አይደለም ምናምን አየህ ሰው ይሄ የራሱን በሽታ ትቶ ያንተን ወደ ማጽናናት ደረጃ ከሱ አንተ የባስክ እንደሆንክ ምናምን ከነሱ በላይ ጸጸት እንደሚሰማ አውቆ ሰው የራሱን ይሄ ህመሙን ትቶ አንተን እስከሚያጽናና ደረጃ ድረስ ይሄ ነገር ሲሆን በነገራችን ላይ አንድ ሰው አይደለም ይሄ አሁን ቅድምም ነገር ያለው በቃ 40,000 ሰው ከተጎዳ በ40,000 ሰው ዙሪያ ሁለት ሰው ሊሰማ ይችላል የኔ ጓደኛ የሆነ 10 ሰው ሊሰማ ይችላል 10ም ሰው ይጨነቃል አስቦ በእያንዳንዱ ፋሚሊ በእያንዳንዱ ሰው ዙሪያ ያለ ሰው ተጨነቀ ማለት ሀገር እንደተጨነቀ ነው ማሰብ ያለብን ይሄ ሶሻል ሚዲያው እንደዚህ እስኪጨነቅ ይታላ እና ያው ነገሩ ያስጨንቃል በርግጥ ጸሎትም ያስፈልጋል ነገሮችን ደግሞ አምኖ ድንዝዝ ብሎ መቀመጥም አያስፈልግም እስቲ አብሽር ሰዎቹ ምናልባት ወደዚህ መረዳት እንዲፈልጉ ምናልባት ዘመዶችሽ የሚያስጨንቁሽ ከሆነ እንደዚህ መተው እንዲረዱ እዚህ ላይ ያለውን ነገር በጋራ እንድናወራ ያዩኝም ሊሆን ይችላል በነገራችን ያዩኝም ይችላል ብቻሽን ማስረዳት ላይ አምኑሽ ይችላሉና እዚህ ላይ መተው ሼር አድርገው እንዲሰሙና ይሄ በሀገር የመጣ ነው በ40,000 ሰው የመጣ ነው በሁለት ሰው በሶስት ሰው የመጣ አይደለም ስለዚህ መጀመሪያ ሰውን ማዳን ነው ሰውን ካዳንን በኋላ የሚቀጥለውን ደረጃ ደግሞ ሶሉሽን መፈለግ ነው ምንድነው ቤት ነው ገንዘቡን የምናገኘው የሚለውን ነገር እንመካከላለን ስለዚህ ባንቺ ዙሪያ ያሉ ሰዎችን ምናልባት አንቺን ላያምኑሽ ስለሚችሉ ወደዚህ ወደ ሚዲያ ይምጡ ይስሙ የአንድ ሰው የሁለት ሰው ጉዳይ አይደለም የ40,000 ሰው ጉዳይ ነው ስለዚህ ይሄ ልክ የሀገር ጉዳይ የአንድ ከተማ ሰው ማለት ነው ስለዚህ ይሄን ስለሆነ ወደዚህ ይምጡ በጣም ብዙ ብር ገንዘብ ነው ከዛ የበለጠ 20 ሚሊዮን 12 ሚሊዮን ያስገባ ሰው አለ ከዛ ብዙ ያጣ የከሰረ ሰው አለ ግን ህይወት ይቀጥላል ብለው እስቲል እየታገሉና ራሳቸውን አጽናንተው ምክር እየሰጡ ናቸው እና አሁንም አንቺ ወደዚህ አምጫቸው እንማከራለን የምናደርገውን ነገር እናደርጋለን ሼር አድርጌላቸዋለሁ ይገባሉ ደስ ይልካሉ ምናልባት ተመጡ መግባት ከፈለጉ ደስ ይልካሉ
እና ሌሎቻችሁ ማውራት የምትፈልጉ ሀሳባችሁን ስጡ። ጥያቄ ካላችሁ 1000 ቅድም የሞላላት እንትናን ማነች ስሟ ማውራት ሰው ጊፍት ጋር ስለሆነ 300 ሰው ጨምሮላት ዳይ 1300 ሰው ንገረን መብረቁ ንገረን። አይ በመንግስት ደረጃ ዘገባውን ትሰሙታላችሁ ብዬ ነው። ያኔ በሰሙት ደስ ይለኛል። በመንግስት ደረጃ ነው መብረቁ እንዳትናገር በቃ አንተ። ይሄ ነገር ከባድ ነው ኬዙ። ያ ከባድ ስለሆነ ተውኩት እኮ። ይሻላል እንደዛ። አብሽር ተስፋ መቁረጥ የለብንም። ነገ ሌላ ቀን ነው ወገኖች። እሺ እኛ መጀመሪያ ነው የመጣ ነው ገንዘብ ከዛ በኋላ ነው የመጣው። እኛ አናቀውም። የዛሬ ማደራችን እርግጠኛ አይደለንም። እኛ ስለ ገንዘብ ስንጨነቅ ዛሬ ተኝተን ለመነሳት ዋስትና የለንም። ስለዚህ ያንን እያሰብን ነው የምንኖረው እና ለማናቀው ነገር ምን ያህል እድሜ እንደምኖር ሳናቅ ገና ለገና ይሄ ገንዘብ እንደዚህ ሆኗል ብለን ደግሞ ሞታችንን ማጣደፍ እና በተለያየ ተጨንቀን ሌላ በሽታዎችን መሸመት የለብንም። ይመጣል፣ ነገ ሊለወጥ ይችላል። ነገ የምንሰማውን ነገር አይተን ደግሞ ፕላን ቢ የሚለውን ውሳኔ ደግሞ ሌላ እንወስናለን፣ ሌላ እናስባለን፣ ሌላ እናደርጋለን። በእንደዛ ነገር አስቡ። አንዳችንም እንደዚህ የጭንቀት ነገር እንዳይመጣብን። ምንም ነገር በቃ ገንዘብ ነው። አንድ ሰው እንዳይጨነቅ በዚህ ሰዓት ላይ በቃ እውነቴን ነው የምላችሁ። እቺን ከላይ ያለችዋን ፎሎ አድርጓትና እስቲ ባካችሁ ትተንፍስበት። እሷም ትንሽ መተንፈስ ትፈልጋለች። የልጅ እናት ነች እና መታገዝ ትፈልጋለች። ባካችሁ እያለች ነው። እስቲ ፎሎ አድርጋቱና ቪዲዮ ትክፈት። አዲስ ነገር ካልመጣ መጨረሻ ላይ ይሆናል። ግን ያ ማለት የእናንተን ሀሳብ አናዳምጥም ማለት አይደለም። እሺ የእናንተ ነገር ሊፈታ የሚችለው እንደ ፈጣሪ ፍቃድ በሆነ ነገር ነው። በቃ ማለት እነግራችኋለሁ የሆነ ሰዓቱ ሲደርስ ጉዳዩን እንደ ሀገር እንደ ህዝብ ከቀናት በኋላ አብረን ነው የምንሰማው። እሺ አይዟችሁ። ግን ጋይስ ከዚህ በኋላ ግለሰቦችን አምናችሁ ብር አትስጡ። ግለሰቡ ባይከዳ ሚስቴክ ስለሚያጋጥም እንደው ከአንድ ግለሰብ ላይ አትረባረቡ። እሺ ቄስም ይሁን ጳጳስ፣ ባለሀብትም ይሁን ታማኝ፣ ከሃዲም ይሁን ምንም ገንዘባችሁን በራሳችሁ መንገድ በንግድ ተንቀሳቀሱ። ካልቻላችሁ ወርቅ ገዝታችሁ አስቀምጡ። ትርፍ ከፈለጋችሁ በራሳችሁ በገንዘባችሁ ላይ ስሩ። አረ እንደው ለምን ቡና አይነግዱም? መብረቁ ቡና ቸርችሮ መስራት ይችላል እኮ ገንዘብ እያየው የጀበና ቡና እንደው መስራት ይሻላል በእውነት እንዲህ ለማይታወቅ ሰው ገንዘብ መስጠት። እስኪ አንድ 100 ሰው ጨምሯትና 100 ሰው ብቻ ጨምሯትና ካሜራ ይከፍትላታል። እሺ 100 ሰው ብቻ ጨምሩላት ከላይ ያለችዋ የእሷን ሀሳብ ሰምተን ተረድተናት። በነገራችን ላይ ምናልባት የወልዴ ጊዮርጊስን ስም በክፉ እያነሳን ባይሆንም ለተፈጠረው ነገር ሌላም ጊዜ ተሰባስባችሁ እንደዚህ ሀሳብ ብትሰጡበትና ችግራችሁን ብትናገሩ ገንዘባችሁን ለማግኘት ያግዛችሁ ይሆናል። እሺ ነው ምን መሰለህ መብረቁ፣ አሁንም መፍትሄ አለው። መፍትሄው ምንድነው መሰለህ? የእነሱ መሰባሰብ ቀጥታ ወዴት መሄድ እንዳለባቸው ወደየትም ወደሚመለከተው ወደ መንግስት መሄድ እንዳለባቸው እና እነዚህ ሰዎች ገንዘብ ቀጥታ ያገኛሉ ብዬ አስባለሁ። ወዴትም ሄድ የሆነ ያደረገበት ቦታም ቢሆን በግለሰብም ሆነ በመንግስትም ሆነ በምንም የሰው ገንዘብ እስከሆነ ድረስ መንግስትም ያንን ገንዘብም ማንም ያገተው የያዘውም ይሄን ነገር ይበላል ብዬ አስባለሁ። ወልዴ ገንዘባቸውን የሚያገኙት ማን ነው? ወልዴ ሲያሸንፍ ብቻ ነው። ያሸንፋል። ከነሱ ጋር የነሱም ትብብር የነሱም ጸሎት ሊያሸንፍ ይችላል። አዎ ታውቃለህ፣ ሁላችንም እኮ ይሆናል አይደል? ሁላችንም በስራ ላይ ስኬታማ ነን። ስራ ስላለን ኦር የሆነ ቢዝነስ ስላለን ቢዝነሳችን በጣም ፐርፌክት ነው ማለት አይደለም። ግን የሆነ ቢዝነስ አብረህ የምትሰራው ሰው ሲኖር ምንድነው ኪሳራም ካለ በዚህ ወር እንደዚህ ከስራለሁ፣ በዚህ ወር እንደዚህ ሆነ፣ ይሄን ያህል ኪሳራ ስላጋጠመ እስከዚህ ጊዜ ድረስ ተረዱ፣ እንደዚህ አድርገን እንደዚህ አይነት ስራዎች ብንሰራ የተሻለ ነገር እናመጣለን። በቃ ለምኑም አይደለም ለህዝቡ ለ40,000 ሰው ሪስፔክት ብቻ ማለት ነው። ከጽሁፉ የበለጠ በቃ ህዝቡ እንዲያምን ትንሽ አንድ የ30 ሰከንድ ለምን ነው? አዎ ግን መብሬ ግን ወጥቶ ማብራራትም ስለማይቻል ነው፣ ክልክል ስለሆነ ነው ከሰማው ነገር።
ምንም ክልክል አይደለም። መረጃው በአጣብቅኝ ሁኔታ ወደ እኔ ስለመጣ ነው እንጂ ክልክልም አይደለም። ምክንያቱም ይሄንን መረጃ ይፋ ማድረግ የሚችለው የመንግስት አካል ብቻ ነው። ገባ ኖ እሱ ራሱ ማብራራት አይችልም። የተፈጠረውን ነገር መጥቶ እንደዚህ በዚህ በሚዲያ ሰዓት ማውራት አይችልም። አይችልም። በዚህ ሰዓት አይችልም ነው። ኦኬ በዚህ ሰዓት አይችልም። በዛ ነው እኔ ገምቼ ነበር። ታውቃለህ፣ ያው ሁላችንም ጭንቅላታችን ውስጥ ሊመጣ የሚችል ፖዚቲቭም የሆነ ኔጌቲቭም የሆነ ነገር አለ። ሁላችንም የምናስበው ነገር አለ። ያው ብቻ ግን በሰላም ያርግለት። ያው ብቻ እኔም እያሰብኩ ያለው ነገር አለ። ከሁለት አንዱ ሊሆን አይዟችሁ። ይችላል ለማንኛውም ገምተው ማለት ነው። ሁላችንም በጭንቅላታችን ውስጥ የሚመጣ ጥሩም መጥፎም ነገር ሊኖር ይችላል። ያው ስለተበደልን መተን እዚህ ጋር ሀሳብ ልንሰጥ እንችላለን፣ ልናወራ እንችላለን። እዚህ ጋር ደግሞ መሰብሰባችን አሪፍ ነው። ያው አንድ ላይ ሆነን የሆነ ነገር ለመፍጠር አሪፍ ይሆናል። ምናልባት እኔ አሁን ቢሮ ሲሄድ እዚህ ጋር ያለን ቲክቶክ ላይ ያለን የተበደለን ሰው ላላገኝ ይችላል። የሆነ ነገር አብረን እንሂድበት ብንል ራሱ እዚህ ጋር መሰብሰባችን አሪፍ ነው፣ ግሩፕም ለመፍጠር ምናምን። አዎ እዛ ጥሩ ነው። በተረፈ መሰባሰቡማ ጥሩ ነው። ከሆነ ያው በዚህ ልክ አሁን እዚህ ጋር ተሰብስበን እንዲህ የተበደልነውን ነገር እንዳወራ ነው ልክ ያው ቴንኪው የምንልበት አይነት ሁኔታም ሊመጣ ይችላል፣ አይታወቅም። ኖ ጥሩ ነው። ስትነፍሱ ስትናገሩ ደግሞ ቤት ከመጨነቅና ክትን ከማለት የተሻለ ነገር ነው። አይደለም እኔ አሁን የምበላው ምግብ በቃ እንትን ይለኛል፣ ይሄ ያቅረኛል። በቃ ምግብ በልቼ ምንም ይሄ ያለ አይደለ የማይስማማህ ነገር እንደዛ ወተት ኢቭን ሰው ጨጓራው ወተት እንትን ይሄ ወተት የማይስማማ አይነት ሁኔታ ላይ ያዞረኛል። ከቤት መውጣት አልችልም። በቃ ሰው እያስታመመኝ እንደ ትልቅ በሽታ ምናምን የሆነ ሰው ዝዝ ይላል ምናምን ነገር። አይዞሽ ያው ኤኒ ታይም መምጣት ትችላላችሁ። አሁን በዚህ ጭንቀት ያላችሁ መተን ዝም ብለን ማውራት እንችላለን። ህይወት አሁን በተጎጂዎቹ በተመለከተ ምናልባት ኢንሻአላህ ነገም ራሱ ይሄ የሀና ፕሮግራም አለ አይደል? ስለ ሀና ምስክርነት በኋላ የነሱ የተጎጂዎቹ የማህበረሰቡ ጩኸት ለሱም ሊጠቅመው ይችላል። ገብተዋል አይደለ? አዎ በጣም አዎ። ከነገ ወዲያ ያው መፍትሄ ሊኖረው ይችላል። ቢሰባሰቡና ቢጮህ ወዴት እንደሚሄዱ እዚሁ ተነጋግረን ሶሉሽን እንፈልጋለን። የት ቦታ የት ምን መሄድ እንዳለባቸው ከዛ ያው ለመንግስትም ተጽዕኖ፣ ምክንያቱም ይሄ የነሱ ገንዘብ ሀቃቸው ነው። የተሰረቀ ገንዘብ አይደለም። ምንም ያደረጉት ገንዘብ አይደለም። ከኪሳቸው ያወጡት ነው። ከየትም ይሄ በኮንትሮባንድም በምንም የመጣ ገንዘብ አይደለም። ስለዚህ አይ ቲንክ ወደሚመለከተው ክፍል ሄደው ገንዘባቸውን ያገኛሉ ብዬ አስባለሁ። እሺ ሞላላት ለሷ ከላይ ያለ የማያደርግ ነገር ዲቤት እናደርጋለን። ፈጣሪ ፈቅዶት እሱ ካሸነፈ በቅርብ ጊዜ ውስጥ ልክ ቃል በገባው መሰረት ይመለሳል። እሺ አሁን ያ ነገር ካልሆነ ግን እናንተ ብቻ አይደላችሁም፣ እሱም ችግር ውስጥ ይገባል። ተግባባን? ለዚህ ነገር ምን ያስፈልጋችኋል? በዱዓ አገዙት። ማንን ነው የምታገዙት? እሱን። እሺ ዱዓ የምታደርጉለት እሱ ነው። እሱ እንዲያሳምን፣ እሱ አሳምኖ ጉዳዩ ከተፈታ እንዲህ ተፈጠረ ብሎ ማስረዳት አይችልም። ወደ ወትሮው ቃል በገባው መሰረት ሲስተም አስተካክሎ እንደመጣ ነው። ከእናንተ ጋር ወሬው የሚሆነው እንደዛ ነው። በቃ ሲስተም ነበረ፣ ሐቁን ይሄው አያችሁት፣ ሲስተምን አስተካክዬ መጣው ይላል ካሸነፈ። ካላሸነፈ ግን እንደ ሀገር ትሰሙታላችሁ። ከእናንተ የሚጠበቀው ዱዓ ማድረግ ነው። ሮሯችሁንና ሀዘናችሁን ራሳችሁን ማጥፋት ምናምን ተው። ሮሯችሁን ሀዘናችሁን በሚዲያ ላይ ታሰማላችሁ። ለሱ ይረዳዋል፣ ይሄ ነገር ለሱ ይረዳዋል። እሺ አዎ እኔም እንደዛ ነው ያሰብኩት። ሁላችሁም ተረጋጉ። እንዳላችሁ መብረቁ ጸልዩለት። ትላንትና ያለው ሰው ዛሬ ምናልባት እጁ ላይ ከሌለ የሆነ ነገር ነገር ደግሞ ያገኛል። ጸልዩ፣ ለራሳችሁም ጸልዩ፣ ለሱም ጸልዩ። ነገሮች ይስተካከላሉ ብለን ተስፋ እናደርጋለን። አብሽሩ፣ እንግዲህ አብሽሩ ነው የሚባለው። ያሳዝናል በጣም። መብረቁ የት ሄደች ሴትዮ?